ሰላም ፕሮፌሽናል ሜካፕ አርቲስት ብረሽድ ባይ ቤቲ ይባላለሁ። ዛሬ የልብ ወግ ፕሮግራም ላይ ከጓደኛዬ ጋር አገኛለሁ። እንዴት ናችሁ? ያው ሊሃ እባላለሁ። ብዙዎቻችሁ ሶሻል ሚዲያ ላይ ነው የምታውቁኝ። እስኪ የልቤ ከቤቴ ጋር እናወራለን። ከባሏ ለምን ነጠልሻት እንዳይሉ ሳምስደናል። የመጀመሪያ ኢንተርቪው ነው ከሱ ውጭ ተማሪው በሙሉ በደስታ ልጁን እዛው እያስቀመጠ ፍሪ ነው ዴኬራችን አናስከፍልም። ኢቭን አንድ ነገር ሰብቼ ነበር ነው ማን ነገርሽ? ወፋ የቢዩቲ ኢንዱስትሪ በአለም ዙሪያ ነው በጣም ኢንቢሊየንስ በዶላር ደረጃ እያንቀሳቀሰ ያለ ኢንዱስትሪ ነው። እኛ ሀገር ገና አልተነገረም። ልክ ከመድረክ ሰዎች ተነገረኝ። በጣም የተቸገርኩት ነገር ምግብ መብላት ነው። ሁሉ ነገር ወዳለው ማር አልወድም። ማር የሚበላ ሰው እንኳን ማይፈልግ Three Click በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ 3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት 3 Click የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንዴት ናችሁ? ያው ሊሃ እባላለሁ። ብዙዎቻችሁ ሶሻል ሚዲያ ላይ ነው የምታውቁኝ። እስኪ የልቤን ከቤቴ ጋር እናወራለን። አብራችሁን ቆዩ። ሊሃዬ እንዴት ነሽ? እንዴት ነሽ ቤቲ? እንዴት ነው ስራ? እግዚአብሔር ይመስገን። እናንተ ጋር እንዴት ነው? ልጅ ቆንጆ ነው ሁሉ። ያው አንድ አይነት አይደለ? አንቺ ጋርስ እንዴት ነው? በጣም ቆንጆ ነው። ያው ተመሳሳይ ስራ ላይ ገብተሻል አሁን አንቺም እና እንዴት ነው? እስቲ እንዴት እያደረገሽ ነው? እግዚአብሔር ይመስገን ቆንጆ ነው አቀባበሉ። ያው አንቺ ደግሞ ስራውን ታውቂያለሽ ሞር ከኔ የበለጠና እንደ ጀማሪ ሊድ ያረክሽኝ ብዙ ነገሮችን እየመጣው ነው። አንቺ አሁን ምሰሪበት ትልቅ ኢንስቲትዩሽን ነውና እንዴት ነው ነገሮችን ሃንድል ማድረግ የቻልሽው? እኔ አሁን ባለኝ ትንሽ የጊዜ የሥራ ቦታ ላይ እንኳን ትንሽ ሰራተኞችን ማኔጅ ማድረግ ራሱ በጣም ነው የምቸገረውና እንዴት ያረጋሽ ነው? እንዴት ሃንድል አድርገሽ እዚህ ደረሽ? እንዴት መሰለሽ? አንደኛ በእግዚአብሔር ፈቃድ እውነት ብቻዬን አይደለም። ከዛ ደግሞ ጠንካራ ቲም አለኝ። አጋጣሚ ሆኖ በሱ ነገር ላይ እድለኛ ነኝ ብዬ አስባለሁ። ግን አስቸጋሪ ቢሆንም ስቲል በቃ በጥረት የሚመጣ ነገር ነው። ገና ስጀምር እንደዚህ አይነት ስም እንደሌለ ጥናት አድርጌ ምናምን የጀመርኩትና የሆነ ነገር ላይ እንደምደርስ ተስፋ አረጋለሁ። ግን ከየት እንደምጀምር በእርግጥ ግራ ይገባሻል። አንዳንዴ እግዚአብሔር ሲያግዝሽ አንቺ እንትን ስትዩ ይመጣል። ግን የመጀመሪያሽ ስለሆነ ነው እንጂ አሁን በደንብ ነው ማኔጅ የምታደርጊው። በቅርቡ ደግሞ በብራንች እንደምንጠቅሽ ይገኛል። ምን ችግር አለ? ከአንቺ ስራ አይደል ያደግኩት? ቀድመሽ የጠየቅሽኝን አስቀድሜ ወደ ስራ ገባሁኝና ያው እኔ በደንብ ነው የማውቅሽ። ግን እስኪ ለተመልካቾቻችን ስለራስሽ በደንብ አስተዋውቂ። ቤቲ ማን ናት? ሙሉ ስሜ ያው ቤተልሔም እስክንድር ነው። ኖርማሊ ሶሻል ሚዲያ ላይ ብዙ ሰው የሚያውቀኝ ብረሽድ ባይ ቤቲ ሰላም ፕሮፌሽናል ስለሆነ ብዙ ጊዜ በዛ ነው የምታወቀው። ግን ማናት ብትይ የአራት ልጆች እናት ነኝ፣ ባለትዳር፣ ሜካፕ አርቲስት እና በጣም እዚህ የውበት ኢንዱስትሪ ላይ በጣም መስራት የሚፈልግ ሰው እየሰራሁም ነው ከእግዚአብሔር ጋር እና በጣም መስራት ይሄ በትልቁ መስራት የሚፈልግ ሰው የለም። እንደዛ ነው። ሊሃስ ማናት? ያው ይሄ ለብዙዎቻችሁ አዲስ አይደለም። ሊሃም አዲስ ማምናት የውበቱ ኢንዱስትሪ ላይ ደግሞ እንደዚህ አሁን በቅርቡ የተቀላቀልኩኝ ሰው ነኝና እናትነት ብዙ ነገርን ይለውጣል። በመጀመሪያ ሶሻል ሚዲያ ላይ ስንመጣ ያው ታውቂያለሽ ቤቲ ከድሮም ጀምሮ ስታቂ
ያ መልክሽ ነው የሚታየኝ ትኛለሽ አሁንም እና ላይክ ማደግሽ ራሱ ለኔ ትንግርት ነው የሚሆንብኝ ምክንያቱም በጣም ቀጫጫ ጸጉሯ ቁርጥ ምናምን ነበረሽ እና ላይክ እናት ሆነሽ ማየት ራሱ ሌላ እንትን ነው ሌላ ዓለም ነውና ከስራሽ ጋር በቃ ወዴት ላይፍሽ ሊድ እንደሚያደርግሽ አታውቂው በእናት ስትሆኚ አዲስ ዓለም ነው ትዳር ስትይዢ ሌላ ነው ከዛ ደግሞ እናትነት ከዛ ደግሞ አሁን የገባውበት ስራ ላይ ብዙዎቻችሁ እንደውም ያው ከኔ ከጸጉር ስታይሌ ጋር ምንም ይሄን ያህል ለቢዩቲ ኬር ማድረግ ሰው አልነበርኩምና እሱ ነገር ድንገት አውት ኦፍ ኖዌር ተነስቼ እዚህ ቦታ ላይ ስገባ ለብዙዎቹ በጣም ጥያቄ ነበር የሆነ ድሮም ደስ የሚልሽ ነገር ነበር ይሄ ሜካፕ ምናምን ደስ የሚልሽ ነገር ነበር ላይክ ላይሽ ላይ አታድርጊው እንጂ የምትወጂው ነገር ነበር ካንቺ ጋርም ያው ከድሮም ጀምሮ ከዛ ትንሽ እንደዚህ ሰፊ ትምህርት ሳይኖረን በፊት አንቺ ማለት እና ከዛ ጊዜ ጀምሮ ያው ታውቂያለሽና አሁን ላይ እንግዲህ እግዚአብሔር ይመስገን እዚህ ቦታ ተገኝቻለሁ የልጅ እናትም ሆኛለሁ ቀጫጫ መሆኔንም ትቻለሁ በጣም ተቀይረሻል እና እንትን ከባሏ ለምን ነጠልሻት እንዳይሉ ዛሬ የመጀመሪያ ኢንተርቪው ነው ከሱ ውጪ እና ደህና ነው እግዚአብሔር ብዙ ጊዜ ሳምና ሊያን የሚያውቁት በቃ ኤቭሪቲንግ እንትን ምንድን ነበር የሆነ ኮሜንት አንብቤ ነበር እንደው አጋባናችሁ አስወለድናችሁ አሁን ደግሞ ልጁን እያሳደግን ነው አብረን አይደል እንደዛ የሚል ኮሜንት አንብቤ ነበር አሁን ደግሞ ልጁ አድጎ ቲክቶክ ይጀምራል ይገርማል ሰርጋችሁ እንዴት ነበር ሰርጋችን ነገር ተነበራችሁ እንዴት ቤተሰብ ራሱ ተቀበላችሁ ቤተሰብ አንዳንዴ እኮ ቤተሰብ ኦፕን ስትሆኚለትና ፍላጎትሽን እኮ ያከብራል ግን ለነሱ የምታስረጅበት መንገድ ነው ትንሽ ሴት ስትሆኚ ያው በዚህ ድምሽ ምናምን የሚባለውም ነገር ስላለ ትንሽ ይከብድ ነበር ነው ለመናገር ግን ኦፕን ሆኜ ያለውን ነገር ካስረዳኋቸው በኋላ ምርጫዬ እንዳከበሩት በቃ ትክክለኛው መንገድ እንደ ቤተሰብ እኮ አንድ ትዳር ስትይዢ ነው ደስ የሚለውና በሰዓቱ በጣም ቤተሰብ እንደውም በጊዜ ያገባሽ አሁን ትውልድ እንደውም በጣም በጊዜ ነው የሚያገባው አይደል የምርና የሚያስብል ነገር ነው ደስ ይላል እኮ በጣም እና ያው ቀድመሽ መሰብሰቡ ምናምን ነው የሚያስደስተው ቤተሰብና ነው በቃ ዳሩኝ ደስ ይላል በጣም አስታውሳለሁ ኢቭን ይሄ የሰርጋችሁ ሁኔታ ምናምን ቅርብ ጊዜ ትዝ ይለኛል አንቺም ለእናትሽ እሱም ለእናቱ ማለት ዘፈን ይዘፈናችሁት ኖርማሊ እርስ በርስ ነው የተለመደው ይሄ ሁሉም ሰው ልብ ውስጥ ያለ ነገር ነውና በቃ የዛን ቀን ከትዳርሽ የዛን ለነሱ ትልቅ ነው በቃ እሱ ቀን ማለት ነው ለኛ ብቻ አይደለምና ማመስገንም ያለብን እዚህ ደረጃ ስላደረሱ ነው ያሳደጉ እናቶቻችን ናቸው እኔ ደግሞ ሞር አያቴ ናት ያሳደገችኝና ለኔ በጣም ለእናትሽ አንድ ጊዜ ሰማሁት ነገር ነበርና እስቲ አውሪኝ ንገሪኝ ያው እኔ እናራከተዋለ አያቴ ናት ያሳደገችኝ በአባቴ በኩል ያለችው ማለት ነው ያው ብዙ ጊዜ እንዳልኩትኝ ብዙም ኮኔክሽን የለኝም ከወለደችኝ እናቴ ጋር ለምን ነበር ያው አለመግባባት ይሁን እንጃ አልተገናኘንም ነው ላይፍ አላገናኘንም እዚህ የለችም በስንት አመትሽ ነው ላይክ ያልተገናኛችሁት 3 አመት ምናምን ነው 4 አመት መግባባት ከኔ ጋር ሳይሆን አሁን ላይ ነገሮች ወይ አውርተን ይሁን ብቻ ነገሮች አልተገጣጣሙልንም ታገኛለሽ የት እንዳለች ታውቂያለሽ ውጭ እንዳለች አውቃለሁ እውነት አንቺ ነኝ መሰለሽ የራሷ ላይፍ እንግዲህ ነገሮች ሲስተካከሉላት አንዳንድ ነገሮች ይፈጠራሉ አንዳንድ ጊዜ የራሱ ታይም አለው ሁሉ ነገር የራሱ ታይም አይ ሆፕ የሆነ ነገር ሰማለን እና ያለን በቪዲዮ እና ሳትነግሪኝ በቪዲዮ ያለው ቀደም እስቲ ስለ ልጅነትሽ ልጠይቅሽ ነው የት ነው የተወለድሽው እዚሁ ነው የተወለድኩት ከአያቶቼ ጋር ነው ያደግኩት ከአያት ጋር ደግሞ ያው ትንሽ ቀብጣሽ ነው ያደግሽ አዎ በተለየ መልኩ ይከፋታልም እያሉ በደንብ እናት ያቆጣን ያሳደገች እዛው ሳሪስ አካባቢ ነው ያደግኩት እዛው አካባቢ ነው ትምህርት ቤት የተማርኩት ያንቺን ግን አልጠየቅኩሽም ቤት የተወለድሽ ሶይ ክሊክ በባንክ ታሪክ በአይነቱ አዲስ የሆነ በዳሽን ሱፐር አፕ ውስጥ የሚገኝ ኦንላይን መገበያያ
3 ጊዜ ብቻ በመጫን ያሻውትን ዕቃ የሚገበዩበት 3 ክሊክ የዳሽን ባንክ ሱፐር አፕ ተጠቃሚዎችን ንግዳቸውን በሚገባ ያስተዋውቃል፣ ለሚሊዮኖችም ተደራሽ ያደርጋል። ከዳሽን ባንክ ጋር አንድ እርምጃ ለመራመድ ዝግጁ የሆነ ነጋዴ የዳሽን ሱፐር አፕ ውስጥ የራሱን ሱቅ በመክፈት በርካቶች ጋር ይደርሳል። በባንኩ ዓለም ገንዘብ ከመላክና ከመቀበል ባለፈ አዳዲስ ዕቃዎችን ኦንላይን የማየት የመምረጥና የመግዛት ሂደትን ያቀላጥፋል። አልባሳት፣ የቆዳ ውጤቶች፣ የመዋቢያ ዕቃዎች፣ ሰዓት፣ ጌጣጌጦችና ሽቶዎች፣ በተጨማሪም የበዓል ግብአቶችን፣ ስጋ፣ ዶሮ፣ እንቁላልና አይብ የመሳሰሉትን መግዛትና ክፍያውንም እዛው ሱፐር አፕ ላይ መጨረስ ያስችላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። አጋጣሚ ሆኖ አዲስ አበባ አይደለም የተወለድኩት። ቤተሰቦቼ አያቶቼ ምናምን ያሉበት ሀገር መቱ የሚባል ሀገር አለ እና እዛ ነው የተወለድኩት። ግን አጋጣሚ አላደግኩም እዛ። ጋምቤላ የሆነ ሰዓት ላይ አድጌያለሁ። ከዛ ደግሞ አዲስ አበባ እንደዚህ ለስራ ሲሄዱ ቤተሰቦቼ አብሬያቸው እየሄድኩ የመጀመሪያ ልጅ ነኝና የሆነ ቦታም አልተወኝም። አባቴ የትም ቦታ ሲሄድ ፊልድም ብሄድ ምናምን ብሄድ አብሬው ነው የሚሄደው እና ብዙ የኢትዮጵያ ክፍለ ሀገራትን ራሱ ዞሬ አይቻለሁ። ከዛ ግን ወደ አዲስ አበባ ከመጣሁ በኋላ ሙሉ ለሙሉ ሙቭ አደረግን ወደዚህ። የተወሰነ ቀን የተወሰነ ወር ምናምን የሚባለው ነገር ቀርቶ ሙቭ ካደረግን በኋላ ግን እዚሁ ሴምሲ አካባቢ እዛ ነው ያደግኩት። ከዛ ሃይ ስኩልም እዚሁ ኮሌጅም እዚሁ ነው የተማርኩት። የሜካፕ ትምህርቴን ብትጠይቂ መጀመሪያ እዚህ ለመማር ሞከርኩኝ፣ አልቻልኩም። እኔ የምፈልገው ትምህርትና እዚህ የሚሰጠው በሰዓቱ ትምህርት 9 ዓመት በፊት ስለነበር አልመጣልኝም። አጋጣሚ ማስተር ክላስ ብለሽ ባይ ማኪ መታ ነበርና የእሷንም ክላስ ወሰድኩኝ፣ አነቃኝ። ከዛ የተለያዩ ኮርሶች መውሰድ ጀመርኩኝ። ወደ ዱባይም ወደ ሌሎች ሀገራትም እየሄድኩኝ ኮርሶችን መውሰድ ጀመርኩኝ። መጀመሪያ ኮርስ ወስጄ የጀመርኩት ስራውንና ይሄ ነው ሊያይ ሳሚ ያስቆርፎሻል። እንዴት ነው ማኔጅ የምታረገግ? አሁን ላይ በቃ ከተኮራረፍን ራሱ አልቆየንም ብለሽ ነው ትረሻዋለሽ። በቃ የሆነ ሩጫ ሲበዛብሽ እንደዚህ ማለት ድሮ ቢሆን አሁን እድሜም አለ ምናምን በዛ ላይ ቶሎ ነበር ማኮርፈው። ድሮ አኩራፊ ነበርሽ? በቃ የሚያኮርፍ ሰው አልችልም። ሁለታችን ልጆች ስለነበር ትክክል ነን ብለን ነበር የምናስበውና እኔም ትክክል ነኝ አንተም ትክክል ነን ስለምንባባል ከዛ በኋላ ግን በቃ የሆነ ተረጋጋሁ። አሁን ደግሞ እናት ስትሆኚ ደግሞ የእናት ሳይድሽ ምናምን እግዚአብሔር ይመስገን ባሌ ደግሞ የሚያስኮርፍ አይደለም። በጣም ነው ሪስፔክት የሚያደርገኝ። የኔን ሀሳብ ነው የሚያስፈልጠው እንጂ እግዚአብሔር ያው ሲሰጥሽ ነው መሰለኝ እና የሚያስኮርፍ ባል ራሱ አይደለም ያለኝና አስኮርፎኝ አያውቅም ማለት ነው የሚሻለው። ብዙ ጊዜ አሁን ሶሻል ሚዲያ ላይ የምናያቸው ነገሮች አሉ። አሁን ላይ አገቡ፣ ተጋቡ፣ ወለዱ ብለን ሳንጨርስ ደግሞ ተፋቱ የሚለው ነገር እንሰማለን። እግዚአብሔር ከዛ ይጠብቃል። ወደን የምናመጣው ነገር ላይሆን ይችላል፣ ግን ያ እግዚአብሔር ከዛም የሚጠብቃችሁ እናንተን ያንን ነገር የሚመጣበት ምክንያት ብለሽ የምታስቢው የመጀመሪያው ነገር መቻቻሉን እንዴት ነው የምታመጡት? ያው እግዚአብሔር ሲባርከው ትቻቻለሽ። እንዴት ነው ብለሽ ራሱ ተመልሰሽ ራሱ ብታየው እንዴት እንዳለፍናቸው ይሄን ጊዜ ራሱ ብለሽ ለራሳችንም ይገርመናል። ምንም ብዙ የማይታለፉ ጊዜያቶችን አልፈናልና አንዳንዴ አንዱ ጥሩ ነገር ላይ ካልሆነ አንዱ ዝቅ ማለት አለበት። አንዱ ደግሞ እንደዚህ አይነት ነገር ሲለው አንዳችን ለአንዳችን ዝቅ እያልን አንተ ትክክል አንቺ ዛሬ ደግሞ እኔ ከሆነ ስበሳጭ እሱ ችሎ እሱ ሲበሳጭ ነው ያረጋግጫው ነው ማለት ሁለት የተለያየ ሐሳብ ያለው ሰው ነው አንድ ላይ ተቻችሎ የሚኖረውና የሐሳብ ለውጥ ሁሌም አለ እስከመጨረሻው። ተዳር ደግሞ ሁሉ ጊዜ ደስታ አይደለም፣ ሁሌ መሳሳቅ አይደለም፣ ስትረስ አለው ማለት የሆነ ነገር ሲመጣ ይሄ እንዴት ነው የምናልፈው ያለሽ እንዴ አስፔዛም ካልተገዛ ኢቭን ያው ቀላል ነገር ሊመስል ይችላል። ቤት ውስጥ የሆነ ነገር ላይ ሟላ ይችላል ምናምን ሁሌ ሙሉ አይደለምና እነሱ ነገሮች በቃ ስታወሪ ነው መጀመሪያ ስትግባቢ ሐሳብም ካለ አሞሽም እኮ በቃ የሆነ
ቀንም ቤትሽ ውስጥ ማድረግ ፈልጊ ምናምን ወንዶች ደግሞ ሲያሟቸው በሽታ አይችሉ ምናምንና የሚመች ሰው ሲኖር ነው እሱንም ጊዜ ራሱ የምታሳልፊውና ለባልሽ ኮምፎርት ዞን ስትሆኚ ደስ ይላል በቃ እዛው ጋር ነው ችግር ምንም ያለገባን ነገር ካለ ምንም የምናሳድረው ነገር የለም በብዛት ፊት ለፊት ነው የምናወራው ከጓደኞቹ ጋር ብዙ ጊዜ ሄንጋውት ሲያደርግ ቪዲዮ ላይ ይታያል አፈቅጅም እንዴ እንደዛ ሳይን ካልሄድክ ብለሽ እንትን ኳስም ስታይ ቢሆን ይዘኸኝ ሂድ ምናምን እንደዚህ እንትን የሚል አይነት አይደለም በቃ ሞር ፋሚሊውን ነው የሚፈልገው በጣም የሚያስደስተው ጊዜ ከልጁ ጋር አይ ኳስ ሊ ምናምን ብሎ ሆነ ከጓደኞቹ ጋር ምንትን ካለ ጸሎታቸው ኳስ ማይ ባዲስተኛ አይሸር ለዚህ ያህል ነው በቃ ምንም ኳስ አያይም ምናምን ከጓደኞቹ ጋርም ከወጣ ፒሲውን ይዞ ነው የሚወጣው ምናምን አምሽታው ምናምን ስራ ሲሰሩ ነው በብዛት የሚያስፈልግ አንድ ቪዲዮአቸው ትዝ ይለኛል በማታ ይኸው ስራ ላይ ዘግተኸኝ ነው አይደል በማታ ከጓደኞቼ ጋር ልወጣ ነው እርጉዝ ሆነሽ ነገር ኢቭን እሱ በቃ ፒሲው ላይ ነው በብዛት እሱ ትዝ ይለኛል ጓደኛው ምንም በብዛት ስራው ነው በቃ ሁሌም አዳዲስ ነገር መፍጠር ነው የሚፈልገው መስራት ማደግ መለወጥ ነው የሚፈልገው በቃ ይሄን ቤተሰብ የሱ ጥረት በብዛት አለበት ዛሬ ላይ እንደዚህ ከፍ ማለታችን እሱም ጥረት አለው እኔም ደግሞ ቁጭና ማለት የምወድ ሰው አይደለሁም ማገዝ መስራት መውጣት ነው የምፈልገው እኔ እሱ ማለት ይሄን ነገር እናርግ ምናምን ብለን ለመስራት ነው እንጂ ሆነ ሞራል እንደውም ቤት የምንውል ሰዎች ምናምን አይደለንም ሁለታችን አሁን ደግሞ ከልጅ ጋር ሲሆን ምናምን ልጁ ማን ይዟል ምናምን አያቱ የቤብ እናት ለኛ ቅርባችን ናት በጣም ነው እሷ ናት የምትይዝልን እኔ ተገላገለ በጣም የት ልጅ ሆነሽ አንቺ ልጅ ስለ ትዳሬ ህይወት ምናምን ብዙ ጊዜ አላወራም አንደኛ ባለቤቴም የሚዲያ ሰው አይደለም ኢቭን አይወድም እንደዚህ አይነት ነገር ተቃራኒ ነን ከኔ ጋር ልጆቼንም ማላወጣው እፈራለሁ ባወጣቸው ነገ ስህተት ቢገኝብኝ አሁን አይተሽ ከሆነ ሁሉም ሰው ልጁን ማውጣት እየፈራ ነው አንቺ እንዴት እንደሚሰማሽ በዚህ ጉዳይ ላይ አላውቅም ግን ልጁን ማውጣት እየፈራ ነው ኢቭን ወደ ህይወታቸው ሲገቡ ምናምን ምን እንደሚሆኑ አታውቂም ሴፍም ላይሆን ይችላል እና ትዳር ግን እገዛም ነው ከአንድ ሁለት ይሻላል በጣም እገዛም ነው ከፍቅሩ ሌላ ልጅ ስታሳድጊም ራሱ ብቻሽን አታሳድጊም ከሁለት ስትሆኚ ጠንክረሽ ነው የምታሳድጊው በጣም ሁለቱንም ነው ስፔሻሊ እኔ ትምህርት ቤታቸው ሁላ ብዙ ጊዜ አልሄድም ለካ አባታቸው ነው የሚያደርሳቸው የሚመልሳቸው ለሌላ ሰው አሳልፎ መስጠት አይፈልግምና ለልጆቹ በጣም ጥሩ አባት ነው ለዚህ እገዛውን በጣም እንትን ኢንጆይ ያደርጋል ስለ ሴት የሚከራከሩ ሴቶች ላይ ስማሙበት ይችላሉ ግን ሌላ ባል ደግሞ ሲኖር ሞገስ አለ ብቻውን አይሆንም which is single one ምናምን እየበዛ ነው አይደል ጥንካሬያቸው በጣም ነው የሚያስደስተኝ ጎበዞች እውነት እኔ ብቻዬን አንድ ሳምንት ቢሆን አማልችለውን ስራ ብቻቸውን መስራታቸው which is ግን ራሱ በእግዚአብሔር ዘንድም ትዳር ክቡር ነው ምንም ቢሆን ምንም ትዳርሽ ሞገስሽ ስለሆነ እኔ በጣም በቃ ደስተኛ ሆኜ የምኖርበት ነገር ነው በጣም የልጆቻችን ስም ይመሳሰላል አንቺ ሰርቀሽኝ እንደሆነ ያው ደርሼበታል እውነት ትንሽ ቀየር አድርገሽ ቀየር አረግሻት by the way አላቅም ነበርና ስጠራው ሰምተሽ ነው እንዴ የኔ ልጅ የጠራሽው እኮ ነበር የመሰለኝ በሰዓት ትይኛለሽ ልጅን ስጠራውና ስትይ ለምንድን ነው አልኩሽ እኮ ጠየቅኩሽ ወዲያ አልገባኝም ነበር እኔ ስም ቶላሊዝ እና ሰርቀሽ አልነበረም ግን ካንቺ ውስጥ እንዴት መሰለሽ ሳወጣለት ራሱ አጋጣሚ ነው ተቀራራቢ ጊዜ እኮ ነው ያለው ደሞ እኮ እኔ አራተኛ ልጅ ነኝ አንቺ የመጀመሪያ ልጅ እንዴት ነው ግን የአራት ልጆች እናት መሆን ከስራው ጋር በጣም የሚገርምሽ ነገር የምኮራበት ነገር ይሄ ትልቅ ድርጅት መኖሩ በሜካፕ ኢንዱስትሪው ላይ እየሰራው መሆኑ ምናምን አይደለም የሚያኮራኝ በቃ እነሱን ስታይ ደስ የሚለው ነገር የምር እንዴት ልጆቹን ፍቅራቸውን ምናቸውን ስታይ ስፔሻሊ የሜካፕ ስኩሉን ሙሉ ለሙሉ ሙቭ እስካደርግ ድረስ ወደሱ
በጣም ነበረ ለሊት የምንሰራው የሜካፕ አርቲስት ነገር ያው ታውቂያለሽ የለሊት እንጀራ ነው ያለንና ቀን እንተኛለን ለሊት እስከ ሪፍሬሽመንት ድረስ የሆነ ናፕ ታደርጊያለሽ ከዛ ለሊት ትሰሪያለሽ ተደጋጋሚ ነው የኛ ሀገር የሰርግ ወቅት ደግሞ ተደጋጋሚ ነው ኢቭን ሰርግ ተጠሪው ራሱ ይሄዳል ለዚህ ለሊት ላይ በጣም ነበረ ማጣቸው የነበረው አሁን ግን አልተሞኘውም ልጅን ይዤ ነው ስራ ቦታ መጥቼ ማሳደገው ዴኬር አለና እሱን ከምትይዘልሽ ከዴኬር አስቀምጬ በቅርብ እያየሁት ነው እስከ ተወሰነ ጊዜ ድረስ እንደውም አጠባ ነበር ተመችቶኛል እና በቃ በአሁኑ በደንብ አገኘሁት የመጨረሻ ልጅ የመጨረሻ ነው የሚባለው ሁሌም የመጨረሻ ነው የምትይው አክቹዋሊ ሁሌም በወለድሽ ቁጥር አሁን የመጨረሻዬ ነው ምናምን ትያለሽ ከዛ ልክ አንድ እንደወለድሽ አትደግሚም እንዴት ትባያለሽ ብዙ የብዙ አስተያየት ነው አትደግሚም አልተባልሽ በጣም እኔ ራሱ ያው ሲፈድ ነው ሊሆነው ነው አይደል ደረሰኩ በጅ እየደረሰ ነው የኔም ላይክ 3 ወር ነው የሚቀረው አለ ትንሽ ነው ልዩነታቸው አሁን ስናወራ ዴኬር አለው ምናምን ስል ረሳሁት እኮ ይሄን የሚያክል ትልቅ የትምህርት ቤት ማለት ከተማ ውስጥ በጣም መሀል ከተማ ላይ ነው ያለው ቦታው 22 ላይ በጣም ሰፊ ነው ብዙ ሰራተኞች አሉት መስማት ለተሳናቸውም ክላስ ተሰጣላችሁ ዴኬር አለው ከዚህ ሁሉ ስራ ጀርባ ማን ያለው እንዴት ነው ይሄን ቦታ ልትይዥ ቻልሽው ከዚህ ሁሉ ስራ ጀርባ ማን አለ እንዴ እግዚአብሔር እውነት ሞገስም የሚሰጥሽ ምንም የሚሰጥሽ እግዚአብሔር ነው ሁለተኛው እንደነገርኩሽ ጠንካራ ቲሞች አሉ እውነት ታውቂያቸዋለሽ አንቺም በቅርበት ታውቂያቸዋለሽ ቤተሰብም የሆኑ አሉ ቲሞቼ ላይ ለዚህ ጠንካራ ቲሞች አሉ እነሱ አሁን የምር እኔ ባልኖርም ብኖርም እየተረዳዳን ነው ከዛ ውጪ ደግሞ እንዴት መሰለሽ የሆነ ነገሮችን ማኔጅ ስታደርጊው በፍቅር ይሁን ፍቅር የተሞላበት ስራ ቦታ ከሆነ ተዋደሽ ምናምን ምሰሪ ከሆነ አሁን ቅዳሜ ከሙሉ ስታፉ ቅዳሜ ከሰዓት ስራ እንሰራ ምንድነው መሰለሽ የምናደርገው ሳምንታችን እንዴት እንደነበረ ጌም እንጫወታለን እንትኖችን እንሰራለን ቪዲዮዎችን እንሰራለን ቡና እናፈላለን ሶ የራሳችን እንትን አለን ታይም አለን የርቀት አይደለም ብትቸገሪ ብትጨነቂ ምናምን ኤቭሪባዲ ነው ያለው ብትታመሚ ሁሉ ሰው ነው የሚያጽናንሽ እኛ ጋር የሆነ ነገር ብትሆኚ አብሮ ነው ስንበላም አብረን በብዛት ይሄ አለቃ ሰራተኛ የሚል ሳይሆን ቤተሰብ ከጀርባ ምንም የለም ከጀርባ ቲማችን ነው ቲማችን ነው አይ ደስ ይላል አንድ ነገር ሰምቼ ነበር ነው የመጀመሪያ ተማሪዎችን ስታስመርቂ ትንሽ ያስከፋሽ ነገር ነበርና እሱን ነገር እስኪ ታጫውች ማን ነገርሽ ወፋ አክቹዋሊ እንዴት መሰለሽ ባላወራውላ ደስ ይለኝ ነበር ምንድነው የተፈጠረው የዛን ጊዜ ሜካፕ ስኩል ከፍቼ የመጀመሪያ ነው ያስመረኩትና ልብ እየመታ ነው ላስመረኩ የመጀመሪያ ከፍቼ ነውና መጀመሪያ ጠዋት ላይ ስነቃ በጣም ፈርቻለሁ መድረክ ላይ ማውራት በጣም እንደዚህ ሶሻል ሚዲያ ላይ በደንብ አላወራም ነበርና መድረክ ላይ ማውራት ፈርቻለሁ ከዛ ግን አባቴ ደወለልኝ እንጂ አክቹአሊ እዛ ፈርቻለሁ አልኩት አይዞሽ እንዴ የኔ ልጅ ሆነሽ ምናምን አለኝና እየጠበቅነው ነበር ምንድነው እየጠበቅነው የነበረው ቪአይፒ አዘጋጅተን እናትና አባቴን እየጠበቁት ነበርና ለካስ ከመድረክ እንደወርድ ነው እየጠበቁ ያሉት እና ከመድረክ ልክ ሰውንድ አባቴ ማረፍ ታሪክ ሰው እንኳን ቻው አላልኩም በቃ ወደ ቤት እንዴት እንደወድ ይሄድኩኝ ምናምን አላውቅም እኔ እየጠበቁት ነበር ጠዋት አዋርቸው ነበር እና ቀጥታ ስደርስ ኤክስፔክት ያደረኩት ታሞ ምናምን በቃ እኔ ስጠራው ይነቃ ነበር ይመስለኝ ግን አይደለም ቤተሰብ ውስጥ 5 ነን እና ይሄ 3 ልጅ ነን እናትና አባቴ ሰርክላችን እንዴት መሰለሽ አባቴ በጣም ይሄ በትምህርት የሚያምን ምናምን ነገር ነበርና ሰርክላችን ኢቭን ይሄ የሆነ ነገር ሲቸግርሽ እንዴት ልጻፈው ምናምን ብለሽ ምትደውይለት የለም እንደ ጓደኛ የመጀመሪያ ይሄ ዋና ምናምን ሳይክል ምናምን ያስለመደኝ አባቴ
እና ኢቭን የመጀመሪያ ክለብ የወሰደኝ አባቴ ነው። ምንም ነገር ማየት ካለባችሁ ከኔ ነው የሚለው እና እንደዛ ስለነበር የሆነ ምን ጎል አይመስለኝም ነበር እና አንጎልም ብዬ ስለማመን በቃ ካሁን ይነቃል ብዬ ነበር ማስበው ግን አላለም። ይሄ ነው ሀፕን ያደረገው። እነሱ አሁን ምርቃት ሲባል ምርቃት ጠላው። እውነት ለመናገር ካለን የተማሪ ቁጥር አንፃር በየ2 ወሩም ብናደርገው ይመከር ነበረ። ግን ምርቃት እየፈራ ነው የሚሄደው። ደግሞ ማንን ነው ልዝም አደረገው በዚህ ቀን እና ሁሌ ያወርና ምርቃት በተነሳ ቁጥር ትዝ የሚለኝ እሱ ነው። አንቀርታ ቢቴ ማራጭ ከይላ አሁን ምን ልቅጣ ሻይ ቡና ልበልሽ? እንዴት ነው ሙያ ላይ እንዴት ነው የተሰራ ነገር ነው የቀደምሽ? አይ ሙያ ላይ በጣም ጎበዝ ተመሰለሽ። ጥያቄ ነው። ቪዲዮ ሰርተሽ ማታቂ በጣም ፕሮሰሱ በጣም ብዙ ነው። በዛው ምን መሰለሽ ብዙ ጊዜ ካፕሎች ላይ የተለመደ ነገር ነው። ኮክስ ያደረገው የተወሰነ ደቂቃ ይታያል። እንዴት ነው ግን አካውንታችሁ ቆንጆ እንደዚህ ቫይራል የወጣበትን እስቲ ምክንያት ንገሪ። አዲስ ለሚመጡ ካፕሎች ካፕል ስትሆኚ በነገራችን ላይ የሆነ ይቀላል መሰለኝ የሰው እይታ ውስጥ ለመግባት ራሱ ግን ምንም የተለየ ነገር የለውም። ቲክቶክ በቃ በተቻለሽ አቅም ቶሎ ቪዲዮ ፖስት ካረግሽበት በቃ ክሬቲቭ የሆነ ነገር ሰው ደግሞ አዳዲስ ነገር ማየት ይፈልጋል ምናምን። በእርግጠኛ ቆይተናል ሚዲያው ላይም እና ዛሬ ደግሞ ምን አረጋችኋል መሰለኝ እንዴ ደግሞ ጭራሽ በጣም ነው የሚወዱት። እኔ ማድሮ እናንተ ነበር አሁን ግን ልጃችሁ እና የሚለው ሰው ራሱ በጣም ብዙ ነውና እሱ ራሱ በጣም በቃ ለቪዲዮ የሚሆን አይነት ልጅ ነው ነው ካሁን እድሜ ራሱ። ብዙ ሰው ደግሞ አንድ ጥያቄ አለ። ሳሚ ምንድነው የሚሰራው? በብዛት የሚሰራው ዲጂታል ማርኬቲንግ ላይ ነው። ከዛ ውጪ ደግሞ ቪዲዮ ኤዲተር ነው። የራሱ ፕሮዳክሽን ደግሞ አለው ሚረር የሚባል ወይ አውቃለሁ እንትን ከኛም የተወሰነ ስራ ሰርተናል አይደል? ለዚህ አውቃለሁ እንደሱ እንደሆነ ግን ሰው ይስማው ብዬ ነው። ብዙ ጊዜ የሚመልስላቸዋል ግን በቃ የግሉ ስራ ላይ ስለሆነ የሚያበዛ እና ደግሞ አንድ ወጥ ስራ አይደለም የሚሰራው። ኤቭሪ ታይም ተኝቶ ሲነሳ የሆነ ስራ ይዞ ነው የሚነሳው። ልክ እሱን ስታወሪ ግን ድምጽሽ ይቀየራል። በጣም ባሌዛውራ በጣም ኮምፎርታብል ነው የሚሆነው እና የሆነ ሰው ጠይቆኛ ያውቃል። ኖርማሊ ስታወራ ግን ሊያ እንዴት ናት እንደዚህ ነው የምታወራ? አሁን ሲሪየስ ስታወሪ ደግሞ ትቀየርባለች። እና ከሺቲ ውስጥ እንዴት ነው በእናትሽ? እሱን ነገር ቢዝነስ ላደርገው ያሰብኩኝ በጣም ከወለድኩ በኋላ የሆነ ሰውነቴ ማለት ነው በጣም ያስጨንቀኛል ኖርማል ልብስ ስለብስ። አንቺ እውነት ማለት በቃ የሆነ በጣም የሚያጠብቀኝ ምናምን ይመስለኝ ግን ኖርማል ነው እኮ ማለት ይሄን ያህል የሚያጠብቅም ልብስ አድርጌ ሳይሆን የሆነ ቀለል የሚለኝ አሁን ሺቲ ምናምን አለ። ሺቲና ቪዲዮች ጊፍቱላ ሺቲ ሲተሽ እንዴት በጣም ብዙ ሰው ማለት ነው አምጥቶልኛል። ፀጉር ቤት ራሱ ሺቲ ያየው ነው እኮ በጣም ብዙ ይዞልኝ መጥቷልና አመሰግናለሁ በጣም። ምንም አምጡልኝ አሁንም አምጡ። እንደናንተ ኮንቴንት ክሬት አድርጊ ብቲ እኔ ቲም ነው ያለኝና የሆነ ቀን እንቀመጣለን እንሰራለን ብዙ ላይክ ኮንቴንት ክሬት እናደርጋለን እንሰራለን። እሱ ቀስ እያለ ፖስት ይደረጋል እና ያንን ነው ለመድኩት። እናንተ ደግሞ ኤቭሪ ዲቴል ቲንግ ስትበሉ ስትጠጡ ኮንቴንት ነው። እንዴት ነው ግን ማለት እንዴት በቃ ላይፍ ስታይልሽ እንዴት ታደርጊዋለሽ? ማለት እንደው ማለት ነው አሁን ፖስት የምታደርጊውን ትመርጫለሽ እንጂ አንዳንዴ በቃ ምንም ሰዓት ላይ ካሜራ ትይዣለሽ ይለምደዋል መሰለኝ አይምሯችን እና ምንም አይነት ሞመንት ስናሳልፍ በቃ ለራሳችን እንደማይስቀመጥ ነው እንደሞ ብታዩት በጣም ብዙ ነው። ከዛ ውስጥ ግን ያው መርጠሽ ደግሞ ፖስት ታደርጊያለሽ። እስቲ ሊያስ ቢዩቲ ባር ደግሞ እንሂድ። እሺ ምንድን ነው አገልግሎት መስጠት? እስቲ ንገሪ። ምንም ነገር አገልግሎት እንሰጣለን ማለት በውበት ዙሪያ ላይ ያሉት ሁሉም ነገር ግን የኛ ቤት እንዴት መሰለሽ የመጀመሪያ ቤቱን ስንከፍተው እኔ ተሰርቼ የነበረው ፀጉር በዚህ ሁለቱ ከለር ነበርና በጣም ብሎ ስላደረገ እሱ ቪዲዮ ቤታችን ደግሞ ከሌሎች ስራዎች በብዛት ወደ ቁጥርጥር ሹሩባ በቃ ሹሩባዎች ላይ ፎከስ እኮ እያሳየሽ ነበር። እኔ ራሱ ለመርኩት መሰለኝ እና በብዛት ሰው የሚያስበው ሹሩባ ብቻ ምንሰራ ምናምን ነው እንጂ እኔ እሱን ፖስት ማድረገው ብዛት ቪዲዮ ስላለኝ ያው በብዛት አደርጋለሁ። መሀል ላይ ግን መቀላቀላቸውም አሉ። አሁን ጥፍርም ለብ ነው የምንሰራው ኤቭሪቲንግ። በቅርቡ ደግሞ ሜካፕ እኮ ነው የምንሰራለን ግን ያው እኔ አልያዝኩት። ልክ እኔ ደግሞ ፐርፌክት ሰው
ከዛ አሁን ደግሞ ማን እንዳስተማረኝ በዛው እንዲያውቁ በቅርቡ ደግሞ በራሴ እጅ ሰራቸዋለሁ። ከዚህ በፊትም ካንቺ ሌላ ተማሪዎች ቲክቶክ ላይ ብዙ ከመሰራት ይሁን ወይ ምናምን ቶሎ ነው የምትቀበለው? አንቺ በጣም ቶሎ ነው የተቀበልሽው? በእርግጥ ብለሽኛል እንጂ አንዳንዴ ሁላ ለምንድን ነው የተማሩት ሰርተፊኬቱ ብቻ ለማግኘት ነው የምትይው ሞመንት አለ። በተማሪዎችሽ እንዳትበለጭ ሁላ የምትፈሪው ነገር አለ እና በጣም ጎበዝ ነሽ። በቅርቡ ደግሞ በደንብ እየሰራሽ እንደምታሳያቸው እርግጠኛ ነኝ። ታዲያ በደንብ ስለ ትምህርት ቤታችን እናወራና ተመልሰን የምትሰጡት ሰርቪስ አንድ ሰው አሁን መማር ቢፈልግ ምን ሰርቪሶች ማግኘት ይችላል? እንደገና ደግሞ በየሁለት ወሩ ነው አይደለ አዳዲስ ኮርስ የምትሰጡት? ማለት አዳዲስ ባች የሚመጣውና ምን ያህል ተማሪ ነው መማርስ የሚችለው? ፕሮሰሱስ እንዴት ነው? ማለት ትምህርት ቤት የሚለውን ነገር ለመክፈት ራሱ ትምህርት ቤት ለመክፈት ሳስብ መጀመሪያ የፈራሁት ለምን መሰለሽ? ማስተማሩ አይደለም የምታውቂውን እውቀት ነው የምታካፊው። ከየት እንደሚጀመር ራሱ አላውቅም። መጠየቅ ጀመርኩኝ። መጨረሻ ላይ ፕሮሰሱ ላይ ገባሁና ከመጀመሪያው ስጀምር ሰርቲፋይድ የሆኑ በትክክል እውቅና ፈቃድ ኖረው ምናምን የጀመርነውና ከዛ ግን በፍጥነት ነው ያደገው። መጀመሪያ ሜካፕ ሰራ ስለሚያውቁኝ ሙሽራም ሰራ ነበረ። የተለያዩ ሜካፖችን ፖስት አደርግ ነበር እና ለኔ ደግሞ የጠቀመኝ ትልቁ ብሬክ ትሩ ያደረገኝ ኮሮና ታይም ላይ እንዴት ሆነ መሰለሽ? የኮሮና ታይም ላይ ብዙ ሰው ላይክ ሁሉ ነገር ሎክዳውን አለና ሁሉ ሰው በየቤቱ ተቀመጠ እና ሜካፕ አርቲስቶችም ዘጋ። እኔ ግን ለ2 ሳምንት ብቻ ነበር የዘጋው። ማስክ እያደረኩኝ ሞዴሎች እየጠራሁኝ በጣም ፖስት አደርግ ነበር። የሰርግ ወቅት ነበር ካስታወሽ የተዘጋውና ያን ሞመንት የተዘጋባቸው ሰዎች በሙሉ እኔ ወዲያው ስለከፈትኩኝ እንዳለ ወደ እኔ መጣ። የዛኔ ነው ቤቴንም ማሰፋው። ትንሽ ቤት ነበረችና ቤቴንም ማሰፋው፣ ፀጉር ቤቴንም ማስፋፋው። መጀመሪያ ጥፍርና ሜካፕ አልነበር አስፋፋው። የዛኔ ነው በቃ ይሄ በደንብ ለመታወቅ ያገዘኝ ማለት ነው። ከዛ በኋላ ትምህርት ቤቱ ከተከፈተ በኋላ ምን መሰልሽ በጣም ብዙ ጊዜ ተማሪ ያረፍድብናል። ተማሪ ሲያረፍድብን ሜካፕ ያዋጣል። አሁን ላይ የቢዩቲ ኢንዱስትሪ በዓለም ዙሪያ ነው በጣም ኢንቢሊየንስ በዶላር ደረጃ እያንቀሳቀሰ ያለ ኢንዱስትሪ ነው። እኛ ሀገር ግን አልተነካም፣ ምንም አልተነካም ማለት ይቻላል። እና ልክ ተማሪ ሲያረፍድብን ያዋጣል ተብለው ነው የሚመጡት። ቤት ባለትዳር ስትሆኚ ስራም ቢኖርሽ ምናምን ስትወልጂ ለሞግዚት ከመስጠት በአሁኑ ሰዓት የሚሰማው ነገር ጥሩ ስላልሆነ ራስሽ ማሳደግ ነው የምትፈልጊው። ራስሽ ቤት ውስጥ ስትውይ ቤት ውስጥ እየሰራሽ ቤት ውስጥ እየዋልሽ ከልጅ ጋር ብቻ ስትውይ የሚያዋራሽ ሰው ትፈልጊያለሽ። በጣም ብዙ ሰው ዲፕሬሽን ውስጥ ነው የሚገባው። ከዛ ልክ ለመስራት ሲያስብ በአጭር ኮርስ ወደ ሜካፕ ኢንዱስትሪ ነው መቀላቀል የሚፈልገው። ከዛ ግን ልጁ ሁኔታ አድርገው ለእናቱ ሰጥቶ ሰው እስኪመጣ እህቴ እስክትመጣ ወንድሜ እስኪያይልኝ ሞግዚትም ኖሮ አያምንም። ሰው በጣም ተማሪ እያረፈደብን ተቸገር። እዛ ስፔሳችንን ስናየው አይበቃንም፣ ላሰብኩት ሀሳብ አይበቃንም። ከዛ ስፔሳችንን ስናሰፋ ዴኬር ጨመርንበት። ከዛ ዴኬር ጨመርንበትና ተማሪው በሙሉ በደስታ ልጁን እዛው እያስቀመጠ ፍሪ ነው ዴኬራችን፣ አናስከፍልም። ኢቭን ተማሪ በመሆኑ ብቻ ነው የሚጠቀመው ያንን ዴኬር። ሰፊ ስፔስ ነው ያለው ለመጫወት። እዛው የሚያጠባም እናት ምናምን ከሆነ እዛው ለማየት ይመቻቸዋልና አንድ ጊዜ ምን አጋጠመኝ? ቤት ሰው ይፈልግሻል ተብዬ ከቢሮ ወጣሁ። ከቢሮ ወጥቼ ልጅቷን ልክ ሳገኛት የመጀመሪያ ነገር ስታይ ማልቀስ ነው የጀመረችው። ምን ሆንሽ አልኳት። ምንድነው እንደዚህ ያስለቀሰሽ? ቲክቶክ ላይ ነው የማውቅሽ እና ብዙ ሰው ስታግዢ ምናምን አይሻለሁ እና ወርቅ አለኝ እንኪ ወርቄን ያዡ ወይ ውሰጂው፣ ግን ልማር በጣም ፍላጎቱ አለኝ ልማር አለች። እና ምንድነው የምትይዋቸው ብታይ በዚህ ሞመንት መጀመሪያ ምንን ማሰብ እንዳለብኝ ሁሉ አላወቅኩም። ብዙ ሰው እንደዚህ እያለ እየመጣ መጨረሻ ላይ ከረዳሻቸው በኋላ እውነት የማታገኝበት ሞመንት አለ። ግን እሷን አይ ወርቅሽን ያዢው አልኳት
ወርቅሽን ያዡና በትክክል ይሄንን ላይክ ምትዩ ኑሮ ላይ እንዳለሽ የሚያሳይ የሆነ ወረቀት አምጪልኝ ካለሽበት አካባቢ ወረዳም ቀበሌም ይሁን የሆነ ወረቀት አምጪልኝ እስቲ ያልኳት። ከዛ በትክክል እውነት ማገዝ አለብኝ የለብኝም የሚለውን ለማወቅ ነው። ከዛ ግን የብድር አገልግሎት አሰበ። ተማሪ መጥቶ እንዲማር የብድር አገልግሎት ከብዙ ተቋማት ጋር ነው አሁን አግሪመንት ያለን። በቃ ብዙ ሴቶች መማር እየፈለጉ ግን ብታዩ አሁን ራሱ ሶሻል ሚዲያችን ላይ የሚጻፉት ቴክስቶች ኮሜንቶች በጣም ነው የሚያሳዝኑት። ግን ለስንቱ ደርሰን እውነት በተቻለን አቅም ፍሪ እንደውም 1-2 ሰው 3 ሰው እንቀበላለን። ከዛም ደግሞ በራሳቸው ከፍተን ነው መስራት የምንፈልገው ለሚል ተማሪ እንደምናደርግለት እስከ 100,000 ብር ድረስ ያለ ከዚህ ላይ መጥቀስ አይጠበቅብኝም ከአንድ ድርጅት ጋር አግሪመንት አድርገን እቃ ይገዙላቸዋል፣ ሰርተው ይከፍላሉ ማለት ነው። ስራ ማስቀጠር ከሆነ እኛ ራሳችን እናስቀጥራቸዋለን። በተቻለን አቅም ሌላ የውጭ ሀገራት እድሎችም ሲመጣ እኛ ራሳችን እናስቀጥራቸዋለን። ምክንያቱም ከኛ የሚያገኙትን ሰርቲፊኬት አውተንቲኬት አድርገው የትም ዓለም ላይ መጠቀም ስለሚችሉ እሱም ያግዛቸዋል። ለቀጣይ ሲያስባችሁት ምን አዲስ ነገር አለ? የቀጣይ እቅዳችን አንደኛ የኢትዮጵያን በሜካፕ ኢንዱስትሪ በደንብ ማሳወቅ። እንደምታውቂው የመጀመሪያውን የሜካፕ መጽሐፍ የጻፍነው እኛ ነን። መጽሐፉን ቢያንስ አሁን በእንግሊዝኛ ነው ያለው፣ በአማርኛ ደግሞ ተተርጉሞ ሁሉም ሰው እንዲጠቀምበት ማድረግ። ሁለተኛው ደግሞ ኦንላይን ክላስ። ኦኬ ኦንላይን ክላስ እዚህ ሀገርም ላሉ በውጭም ላሉ ሰዎች የሚሆን በአማርኛ የሆነ ኦንላይን ክላስ። ሌላኛው ደግሞ ትምህርት ቤታችን ኢንተርናሽናሊ ሬጂስተር ማድረግ ነው። በሌቭልም ደረጃ እስከዛሬ ድረስ የለም። አጫጭር ኮርስ ነው ያለው ከተማ ውስጥ በሙሉ። በሌቭል ደረጃ የመጀመሪያዎቹ እንሆናለን በቅርብ ቀን። እንደዛ ነው ፕላናችን። እግዚአብሔር ይጨመርበት። ትልቁ እሱ ነው። ብዙ ጊዜሽን በደንብ ነው የሰጠሽው ይሄ ትምህርት ቤት እና ብዙ ለፍተሽበት ልፋትሽ ደግሞ ጥሩ ነገር ይዞ እየመጣ ነው እና 4 ልጆች አሉሽ። እንዴት ነው ነገሮችን ሃንድል እያደረግሽ ያለሽው? እኔ አሁን ከራሴ አንጻር ነው ጥያቄዎችን ማበዛብሽ እና እኔ ከስራው ጋርና አንድ ልጅ ነው እኔ ገና የመጀመሪያ ነው እንግዲህና በቃ ብዙ ጊዜ አሁን ከልጄ ጋር ለመዋል ብዬ የምቀርበት ቀን ይበዛል። ቪዲዮች ላይ አትጫለኝ እና ሰበብ እያደረኩ እስኪመስለው ድረስ በብራሱ ማለት ነው እና እንዴት ነው አስፔዛ ማድረግ አለብሽ የቤትሽን ነገር ምናምንና እንዴት ነው እያስኬድሽው ያለሽው ከቢዝነሱ ጋር? የ4 ልጆች እናት ሆነሽ እንዴት እንደሆነ እኔም ራሴ አላውቀውም እውነት ለመናገር። ባለቤቴም አለ እሱም ያግዘኛል። እየተተካካን ነው ብቻ። ከዛ ደግሞ ይሄ አስቸጋሪ ልጆች አይደሉም ያለው። አጋጣሚ ሆኖ የትም ከማንም ሰው ጋር ቁጭ ብታረጊያቸው ሶሻብል ይሆናል እና ማናጀራችን ቤተሰቤ ስለሆነች እሷን ተካለው ስራ ቦታ እዛ ጋር ወጣለው። ከዛ ደግሞ እየተተካካን ነው ብቻ። እውነት ለመናገር ስትጀምሪውና ስትሰሪው እግዚአብሔር የሚያግዝሻል። የወደፊት እቅድሽ ምንድነው? የትኛውን ነው የምታረጊው? የትኛውን ነው? የመጀመሪያ አይምሮ ውስጥ የሚመጣው ያው ቤተሰቦቼ፣ ልጄ፣ ባለቤቴ ብዙ ሆነን ማየት ነው የምፈልገው። አሁን ያው ከሁለት በቅርቡ ሌላ ልጅ እንጠብቅ ነው። ያ እግዚአብሔር ሲፈቅድ እንደዛው እቅድ ታወጫለሽ። እግዚአብሔር ካለ ደግሞ እሱ ባለበት ጊዜ ይመጣልና የመጀመሪያ ፕራውድ የማደርገው ነገር ቤተሰቦቼ ነው፣ ልጄን፣ ባለቤቴ። ከዛ ውጭ ደግሞ በቢዝነሱ ካልሽኝ ደግሞ የብራንቾችን ማስፋፋት። ቤቢም ደግሞ በግሉ ብዙ የሚያስባቸው ነገሮች አሉና በሱ በኩልም ደግሞ ሰፖርቲቭ መሆን ነው የምፈልገው። ብዙ የሚያቀዳቸውን ነገሮች አብሬው እንግዲህ ከጎኑ አሳክተ ነው አዳዲስ ነገሮች ይኖራሉ በቅርቡ። ሊያ ቢዩቲ ባርን የት እናገኘው እስቲ ንገሪኝ ቦታውን? አድራሻችን ያው ቦሌ ብራስ ነው። ብዙ ጊዜ ቪዲዮ ላይም አለ፣ አካውንታችን ላይም ታገኙታላችሁ። በቦራ ተቃራኒ ሳይድ ፊት በር ህንፃ 3ኛ ላይ ታገኙናላችሁ። ወደ ሜካፕ ስራ ስትገቢ ያጋጠሙሽ ቻሌንጆች ምን ነበር? በጣም ከባዱ ያው ቀላል መንገድ አይደለም የመጣሽው ነው። ከባዱ ነገር ምን ነበረ? ከባዱ ነገር መጀመሪያ እኔ የምፈልገውን ትምህርት ማግኘት ነበር።
እወደዋለሁ ስራውን። ከልጅነቴ ጀምሮ ቤት ውስጥ ራሱ እየተከፈለኝ እሰራቸው ነበር። ጥፍራቸውን ናቸውን ቅንድብ መቀንደብ ምናምን እሰራው ነበር። እንደውም በወደ አጋጣሚ የሆነ ጊዜ ላይ የምሰራው ሰው ሳጣ የአጎቴ ልጅ ቅንድቡ በጣም ብዙ ነበርና እየሰማኝ ከሆነም ስሙን ስላልጠራ አሁን ፓይለት ሆነ የአጎቴ ልጅ ነው የቀነደብኩትላ በጣም ስለምወድ ነው። ስራዬ ብለሽ ግን አታስብም እንደዚህ አይነት ወይ እሷ እኮ እንደዚህ አይነት ነገር ትወዳለች ነው እንጂ የሚባለው ስራዋ ነው አይባልም። እና እሱን ነበረ ማስታወሰው። በሌላ ስራ ላይ ነበርኩኝ። ያንን እየሰራው ነው። የሆነ ቀን ለምንድን ነው ግን እንደ ስራዬ አድርጌ የምወደውን ነገር እና የሆነ የጓደኛዬን ሰርግ የምፈልገውን ነገር ክሊር አውት አደረገልኝ። የሚፈልጉት ያክል ሜካፕ አርቲስት አልነበረም በሰዓቱና አላገኙም። ሞከሩ የወደዱት የለምና አጋጣሚ ሌላ ሴት ሰራቻቸው ግን ኮምፕሊትሊ ሉካቸው ሌላ ነበር። ሚዜዎቹ ምናምን እኔ ድጋሚ ያጠፋሁት ተሰርቼ ያጠፋሁት ሉኬን በጣም ቀየረኝና ልለምደው አልቻልኩም። ለምንድን ነው ይሄንን ነገር በትክክል ተምሬው? ምክንያቱም ሜካፕ ስቲ ራሱ ብዙ አይነት ሜካፖች አሉ። የአረብ ሉክ ሜካፕ አሉ፣ ዩሮፒያን ሜካፕ አለ። ኢቨን ናይጄሪያን እንደ ትሬንድ እየመጣ ነው የናይጄሪያን ሜካፕ አሰራርና ለምን ራሴ አልተምሬ ከዛ ለመማር ቦታ አታገኙ። በትክክል የምትፈልጊው ሌቭል ደረጃ ድረስ ቦታ አታገኙ። አንደኛ ቻሌንጅ የገጠመኝ እሱ ነው። ከዛ ደግሞ ሰርቼው ማላቀው ተቀጥሬበት ሰርቼው ማላቅ ስራ ስለነበር ወዲያው ነው የከፈትኩትና ስከፍት ተምሬ ስጨርስ ከፈትኩኝ። ገበያ ጥናቱን ታረጊያለሽ እኮ ግን አሁን ላይ ልክ ስትጀምሪ ከስተመር አብሮሽ መምጣት አለበት። የተለመደው ትሬንድ የሆነ ቦታ ሰርተሽ ከስተመር ኦር ራስሽን አስተዋውቀሽ ሰው ብዙ እንደዚህ አይነት ሰርክል ላይ መኖር ነበረብሽ። እና ልክ እንደከፈትኩት ቻሌንጁ እሱ ነው የነበረው። የሆነ ሰዓት ላይ ሰፖርት አልፈለኩም፣ ማንንም መጠየቅ አልፈለኩም። ግን ለሰራተኞቹ ኢቭን ደሞዝ የምከፍለው ነገር አጣሁ። በራሴ እችለዋለሁ ምናምን ብዬ ፎክሬያለሁ። ቤት ውስጥም ለባለቤቴም ፎክሬ ነው የጀመርኩትና ደሞዝ የምከፍላቸው አጣሁ። የሆነ ሰዓት ላይ አስቀመጥኩት ብር ነበር፣ እሱን ሰጥቻቸው እኔ ባዶ እጄን ነበር። ለእኔ በተለይ አሁን የምትነግሪኝ ነገሮች ቢዝነስ ላይ እንዳለ አንድ ጠንካራ ሴት በጣም ጎበዝ ነሽ እና እንደዚህ አንዳንድ ስለ ሜካፕ ስራዎች ቲፕሶች ምናምን መስጠት የጀመርሽው አንቺ ነሽ እና ከዛ በኋላ በብዛት አሁን ለምሳሌ ራሱ የሰራሽውን ቪዲዮም ተደግሞ ልታዩ ትችያለሽ አንዳንድ ቦታ ላይ። እንዴት ነው እሱን ነገር እንደገና ደግሞ ፖዚቲቭ ኮሜንት የሚጽፍ ሰው እንዳለ መጥፎም ነገር የሚጽፍብሽ ሰው አለ። ስራ ላይ ደግሞ ይሄ ሁሉ እየጣርሽ ትንሽዬ ነገር የሆነ እኔ አሁን የሚደብረኝ ጊዜ አለ። የሆነ ሆን ብሎ ፌክ አካውንትም ከፍቶ አንቺን ሊያጠቃ የሚመጣ ሰው ምናምን አለና እንዴት ነው ሃንድል የምታደርጊያቸው እነሱ ነገሮች? ሶሻል ሚዲያ ይጠቅማልም ይጎዳል። ስትሳሳችም ያጠፋሻል። ልክ ጥሩ ስትሰሪ ጥሩ ትሰሪያለሽ። አንድ ጊዜ ምን አጋጠመኝ መሰለሽ? ልክ አይደላችሁ ነው የሆነ ኮሜንት ተሰጠኝና ገብቼ ምንድነው ስህተቴ እስቲ ንገሪኝ አይነት ብዬ ቴክስት አደረኩላት። ሳደርግላት ጠፋች በቃ። ጀስት ሰው ሲሳሳት ኮሜንት ማድረግ ቀላል ነው እና በዛ ነው ያክል ቢዝነስ ስለሆነ ያልሽው የሚጥልሽም የሚያነሳሽም ሶሻል ሚዲያ ነው። በጣም ተጠንቅቄ ነው የምሰራው። እንዴት ወደዚህ ቲፕ መጣሽ ብትይኝ አጋጣሚ ሰው ነው ወደዚህ ኮሜንት ያደረገኝና ለምን አብረን አንሰራም እንደዚህ ለምን አሰሪኝ ተብዬ ሀሳብ መጣልኝ። ከዛ ፈራው። ከዛ በፊት ምንም ፎቶዬን አሳይቻለቅ ቪዲዮ ሰርቻለቅ ምናምን እናንተ ከበፊት ጀምሮ ነው የመጣችሁትና ምንም አላውቅም። ምን ይመጣል እስቲ ልሞክረው ምናምን ብዬ መሞከር ጀመርኩ። በጣም ቫይራል ወጣ። ሰው በጣም ተቀበለው። ከዛ መጀመሪያ አካባቢ ላይ ምንድነው የምትለፈልፍ አይነት ነገርም ሰው አስቦት ነበረ። ከዛ ግን ቪዲዮቹ ኮንቴንቶቹ ምናምን ሰው የሚጠቅም ነገር እንደሆነ ሲገባው ተደጋግሞ መሰራት ጀመረ። እኔ የሰራቸው ቪዲዮዎች ብዙ ሰው እየሰራው ኮንቴንቱን ራሱን ምንም ቃል ሳይቀየር ምናምን ይሰሩታል። ግን ምንድነው መሰለሽ አትሊስት የሆነ ሰው ማንቃት ስለቻልኩኝ ብቻ ደስ ይለኛል። ጥሩ ስለሆነ ነው ቪዲዮቹ የሚደገሙትም ጥሩ ነገር ይደገሙ። ኢቭን ከሌሎች ሜካፕ ስኩሎች ጋር ሜካፕ አርቲስቶች ጋር መድረክ አዘጋጅተን ነበር። ልምድ ልውውጥ አሁንም ይቀጥላል። ለሚመጡትም ኢንዱስትሪው ላይ ለሚመጡትም ልጆች ጥሩ ትምህርት ይሆናቸዋል።
መድረክ ያዘጋጀነው ልምድ ልውውጣችን እናካፍላለን። በጣም የተወሰኑ ሜካፕ አርቲስቶች ተገኝተው ነበረ እና አመሰግናለሁ እኛን ጥሪና አክብረው አብሮ ለመስራት ራሱ መምጣታቸው። ምስጋናዬን አሁንም በጣም ደስተኛ። ብዙ ጊዜ እኛ ኢንዱስትሪ ላይ ምን መሰለሽ እንፈራራለን። ለምን እንደሆነ አላውቅም፣ እንፈራራለን። ተቀራርበን ሜካፕ አርቲስት ለሜካፕ አርቲስት ጓደኛ አይሆንም። ጓደኛ እንትተሽ በጋራ ትሰሪ እና የመጣንበት ትሬንድ ደብቀን ነው በቃ ሜካፓችንን የምንሰራው። ግን አዲስ ፕሮዳክት ላውንች ሲደረግ በአደጉት ሀገራት እኛ እዚህ ላለው ከኛ በታች ላሉት ሜካፕ አርቲስቶች ደግሞ አቅርበን ማሳየት መቻል አለብን። አሁን ትምህርት ቤታችን ቢቢኤምአይ መቀበል የሚችለው በቀን ውስጥ እስከ 250 ተማሪ መቀበል ይችላል። በፈረቃ በቀን ውስጥ 250 ተማሪ ማስተናገድ ይችላል። ጠዋትና ከሰዓት ጠዋት ከሰዓት ማታ 3 ፈረቃ ነው ያለው እና 250 ተማሪ ተመርቆ ወዴት ኢንዱስትሪ ነው የሚመጣው? ወደዚህ ኢንዱስትሪ አይደል? ይሄ ሁሉ እየተመረቀው አላለቀም። ወረፋ አለ። እስቲ ሰው ሁሉም ሰው የራሱን ነገር ስለሚኖር በጋራ መስራት ነው አሁን እያደረግን ያለነው። ትርፍ ጊዜሽን በምንድን ነው የምታሳልፊው? አሁን እንኳን ያው ከስራ ጋር ትርፍ ጊዜን ራሴ ነው የምሰጠው። ትርፍ ጊዜ አይሰጥም የፀጉር ቤት ስራ ታውቂዋለሽ እና በቃ ከልጃችን ጋር ትንሽዬ እንኳን ትርፍ ጊዜ ቢኖር አብዛኛውን ጊዜ ከልጃችን ጋር ምግብ ምንድን ነው የምትወጂው? እስቲ ምንድን ነው በቃ እንደው ትርፍ ጊዜ ከልጅሽ ውጭ ቢኖርሽ ልታረጊ የምትችይው ነገር? እንትን የምለው አይነት ምግብ የለም። ሽሮ በደንብ በቃ ይበላልኛል። በብዛት አሁን ምግብ ላይ በቃ በጣም የተቸገርኩት ነገር ምግብ መብላት ነው እስከዛሬ ድረስ እና እንድበላ ራሱ ማልወስደው ቫይታሚን የለም ምግብ እንዲያስበላኝ ማለት ነው። ግን ቀለል ብሎሽ የምትበይው ነገር ካልሽኝ ያው ሽሮ በደንብ ይበላልኛል ከሌሎቹ ምግቦች ማለት ነው። እና ክትፎ ደግሞ የበሰለ ከዛ ውጪ ደግሞ በትርፍ ጊዜሽ ካልሽኝ ምንም ማረገው ነገር የለም ከሁለቱ ጋር ውጪ። የሚገርምሽ ነገር ምንም ነገር ከሁለቱ ጋር ብቻ ጊዜ ማሳለፍ ነው ደስ የሚለኝ ነገር የማረገው። በተለይ አሁን በቃ ሌላ ነገር ተለይቻችሁም ነገር አድርጌ አላውቅም። አንቺስ እንዴት ነው የምታሳልፊው ጊዜሽን? ተመሳሳይ ነው ከአንቺ በብዛት ልጆች ጋር ነው የማሳልፈው። ግን ምን መሰለሽ ልጆች በማይኖሩበት ሰዓት ላይክ ትምህርት ቤትም ሆነው ስራ ቦታ ባለሽ ክፍተት ብትይ ሜካፕ ስሰራ በጣም ያስደስተኛል። ዝም ብዬ ብሰራ ደስ ይለኛል። ከመጀመሪያ ለምን እንደሆነ አላውቅም ተናድጄ ራሱን ልክ ሜካፑን መስራት ስጀምር እረሳዋለሁ። ለእኔ ዓለም የምትቆመው የዛን ቀን ነው እና ሜካፕ ስሰራ ደስ ይለኛል እና አዳዲስ ነገሮችን ስሞክር ትልቅ ስጦታ ብትሰጪኝ ሁላ በጣም የምደሰተው። አሁን አንቺ ስጦታ ብልሽ የምትነግሪኝ ነገሮች አሉ አይደል? ስጦታ ቢሰጥሽ ደስ የሚልሽ የምትይው። እኔ አዲስ ሜካፕ ፕሮዳክት አምፓክ ሳረግ የሚሰማኝ ደስታ አታምኚም። አምፓክ ሳረግ እየተደሰትኩ ነው የምከፍተው ሁሉ። እንዴት ብዬ ልንገርሽ? በቃ ሞክሬ እስካየው ድረስ አዲስ ፕሮዳክት ወጥቶ እስክሞክረው ድረስ ይሄ አዳዲስ የነበረኝን እቃ ራሱ አዲስ ስገዛ በቃ የሜካፕ እቃ ስከፍት ነው በጣም የምደሰተው እና ጊዜን የማሳልፈው ሜካፕ ስራት ነው። በቃ ስራ ላይ ነሽ ሁሌ ማለት ነው? ስራ ላይ ነኝ ሁሌ፣ ግን ሜካፕ እንደ ስራ ቆጥረው የሆነ የምትደሰችበት ነገር አለ አይደለ? እንደዛ ነው። ምግብ ብትይኝ ደግሞ ሁሉ ነገር እወዳለሁ። ማር አልወድም። ማር ብዙ ማለት ነው። ማር አልወድም። በቃ ማር የሚበላ ሰው እንኳን ማየት እውነት የሚበላ ሰው እንኳን ማየት ለምን ጠላሽ ግን? ምን ያልተፈጠረብሽ ነገር አለ? አዎ ልጅ ሆኜ የንብ ልጅ ነው ማር ተብያለሁ። ቤት ሲነግሩኝ ማርኬት ይመጣል ብያቸው ይሁን አላውቅም፣ እንዴት እንደሆነ አላውቅም። የንብ ልጅ ነው አሉ። ከዛ አንድ ቀን ንብ ነደፈኝ። እሺ ወይ ልጇን ስለበላውባት ነው ብዬ ተውኩኝ። እስከ መጨረሻው ልጇን ስለበላችሁባት ነው። እኔም እናንተ ስትበሉ ምንም ስበላ ተናዳ ነው የነከሰችኝ ብዬ ተውኩኝ። እና አሁን ድረስ አይ ዶንት ኖ ምን እንደሚሰማኝ አላውቅም። ኢቭን ማር ሽታ አለው እንደሚለኝ ሰው አለ። የለውም ሽታ
አረለን ያለው በደንብ ነው የሚሸታው። ይሄ በተለይ ይሄ ነጭ ማርክ እና የሚባሉ ነገሮች አሉ በደንብ ነው ሽታቸውን ራሱ ማቀ እና ልጆችን ይበላሉ። ኢቨን ቸኮሌት እሱ ካለበታል ግን ለልጆቹ ሰተሻቸው ብዙም አይደለም። ኧረ ያው አንቺ ማትወጂው ነገር ማር እኮ መድኃኒት ነው። ስፔሻሊ በአበሻ ቤት ላይ እኮ ማር ቅቤ ምናምን አይጠፋም እኮ። ያው ይበላሉ፣ ግን እኔ አልወድም። ቤተሰባችሁ ላይ አሁን ብዙ ጊዜ እንደ ቤተሰብ ማድረግ የሚያስደስታችሁ ነገር ምንድን ነው? አሁን ለምሳሌ ፊልም ማየት ነው። እንዴት ነው የምታሳልፉት? የሆነ ነገር እናድርግ ስትሉ ፊልም ማየት እዛው ቤት ውስጥ ሲሆን ቅዳሜ ሳሎን ላይ ነው ፍራሽ አንጥፈን ምናምን ፊልም የምናየው እና ይህንን ልጆቻችን ለምደናቸው ዛሬ እኮ ቅዳሜ ነው ምናምን ይላሉና እንደዛ ነው የምናደርገው። ከራስሽ የምትወጂው ባህሪሽ እና የማትወጂው ደግሞ ይሄ ያናድደኛል ባይኖረኝ ደስ ይለኛል የምትይው ባህሪሽ ምንድን ነው? የምወደው ጸባዬ ግልጽ ነኝ። ነገሮችን አንዳንድ ሰዎች የሆነ በውስጣቸው ደብቀው ምናምን እንደዚህ በሆነ ነገር ራሱ እንትን ቢደብረኝ በውስጥ ይዤ ምናምን አልቀየምም። ፊት ለፊት እናገራለሁ በቻልኩት አቅም። ቢደብረኝ ደግሞ ኦቨር ነው ስለሆነ ነገር የምጨነቀው። በጣም በቃ አንድ ነገር ይዤ ረጅም ሰዓት እጨነቅበታለሁ ምናምን ያናደኛል እሱ ነገር። ስለማያገባሽም ነገር በቃ ምንም ስለማይመለከተኝም ነገር ስለሆነም ሰው በቃ የሆነ ሊሚት ሊገባሽ ይኖራል አሁን ኬር የምታረጊበት ነገርና በጭራሽ በጣም ከአቅሜ በላይ ነው የምጨነቀውና እሱ ጸባይ በጣም ነው የሚያናድደኝ። ብትሆን እና ልትሆን ብዬም አልቻልኩም እስካሁን እሱ ነገር። አንቺ ከእንደዚህ አይነት ጸባዮች አሉ? ነው በጣም ነበረብኝ በጣም ግን አሁን አይ ቲንክ ያሻሻልኩት መሰለኝ። እንዴት? ጓደኛ ያለችና የሆነ ነገር ምን አገባሽ ይመለከትሻል ታዩ ትለኛለች። በቃ እሱን የምር እየመከረችኝ የምር ነው የተቀየርኩትና ምን አገባሽ የሚለው ማጂካል ወርድ ከነገርሽኝ በኋላ እንዴት እንደቀየርሽኝ እላታለሁ። በሶሻል ሚዲያ አታክ ተደርግላ ምትይ ነገር ማለቴ አካውንት ሉዝ አድርገሽ ታውቂያለሽ? አይ አላውቅም። ባይሆን ዩቲዩባችን ሀክ ተደርጎ ነበር። እውነት? ከዛ ትክክል ሎጋውት ብሎ ከሁላ ከፒሲውም ከስልካችንም ወጥቶ ላይቭ ስትሪም እያደረገ ነበር። እኛ ስናየው ምን እያደረጋችሁ ነው ምናምን ብሎ ተደውሎልን ስናየው ላይቭ ስትሪም እያደረገ ነው የሆነ ምንም የማናውቀው ሰው እና ወዲያው ነው ያስመለሰው። ግን ያው እንደዚህ አይነት ነገር ያጋጥማል። ቲክቶካችን ነው አካውንት ሉዝ ማድረግ በጣም ነው የሚያናድደው። ልፋት ነው በጣም ይሄ ሁሉ ጊዜ ለፍተሽ ያመጣሽው ፎሎወር ማጣት ያው ይከብዳል። ግን አሁን በስቷል። በእናንተም ራሱ በጣም ብዙ አካውንቶች እያየሁ ብዙ ፌክ አካውንቶች አሉ። ከዛ አንዳንድ ጊዜ በጣም ብዙ ነው የሚታየላቸውና እነሱ ናቸው እንደ ይላሉ አንዳንድ ብዙ ሰው ይላል። አይ እኛ አንድ አካውንት ነው ያለን ሳምናሊ። ቪዲዮዎችን ስትቀርጪ ምን አይነት ካሜራዎች ነው የምትጠቀሚ? በስልክ ነው በካሜራ ነው? ሳውንዱን እንዴት ነው የምታረጊው? ለምን መሰለሽ አሁን የሚመጡት ቲክቶከሮች ይፈልጉታል። አሁን ሰው ሁሉ ጭንቅላት ላይ ያለ አንድ ነገር አለ። አይፎን ጥሩ ይቀርጻል፣ አይፎን ከሌለሽ ጥሩ አሰሪ የሚል ነገር። ግን እንዴት ነው ስትጀምሪ ራሱ የነበረው ካሜራ በምንድን ነው? አይፎንስ ጋር ከሆነ በኋላ በምንድን ነው የምትቀርጹት? በብዛት የምንቀርጸው በአይፎን 15 ነው። ከዛ ውጭ ደግሞ ካሜራም አለ፣ በብላክ ማጂክም እንቀርጻለን። አንዳንድ ስራዎች ምናምን ሲኖር ያው እንዳልኩሽ በሚረር እንትን አለው ይችላል። ሌላ ደግሞ ኤዲት የማደርገው ካፕከት ላይ ነው፣ በስልክ የምንቀርጸው ማለት ነው። በተገኘው ስልክ እኮ ደህና ሳምሰንግም ቢሆን እኮ አሪፍ ይቀርጻል። ግን ላይት አጠቃቀም ነው ብዙ ጊዜ። አሁን ለምሳሌ ራስሽን ያሰለጠንሽው አንቺ ላይትም ምንም ያው ስራውም ወደዛው አይደለ በደንብ እንትን ላይ ስለሚያውቅ እኔ ሁሉም ነገር ቤር ነው ያሳየኝ እንጂ ይሄን ያህል ምንም አንዴም ምንም አላውቅም ቀረጻ ላይ ማለት ይቻላል ነበር። ግን ሁሉም ነገር እሱ ነው ጋይድ የሚያደርገኝ ያሳየኝ። በይታው መውለድ ከተስማማቸው ሰዎች አንዷ ነሽ። እኛን አወፍሮናል፣ አንቺን ተስማምቶሻል። ለምን መሰለሽ በአካል እኔም አውቅሻለሁ። አዎ በጣም ቀልተሻል። ላይክ ሰውነትሽን ሞላ ብሏልና የወለድሽው አትመስይም እና እንዴት ነው ይሄ ነገር? አመጋገብ ላይ ነው? እስቲ ንገሪኝ። ፈልጌ አይደለም አመጋገብ እንቢ ብሎኛል። ምግብ እስካሁን ድረስ በቃ ቁልፍ ነው ያደረገኝ። ምን እንደሆነ አላውቅምና የአራስነት ጊዜን ራሱ በቃ ጡት ግዴታ ማጥባት አለብሽ እና በጣም ነው የሚከፋሽ ጡት እንቢ ሲል። በጣም እንደውም ሲያስከፋኝ ሲያስለቅሰኝ የነበረው ነገር ጡት በጣም እንቢ እንዲለኝ አልፈልግም። በቃ በጣም ነበር ማጥፋት የምፈልገውና ምግብ ደግሞ እንቢ አለኝ። በቃ እንቢ
የሚሰጠው አነስቴዥያ ነው ምናምን ይባላል መሰለኝ። እንደዛ ነው የሚያደርገው መጀመሪያ ነው። እኔ እኮ ታዲያ መጨረሻ የለውም እስካሁን እንደዛ እኮ ነኝ። መጨረሻ የለውም ምንም ነገር ነው የለውም። ግን ኦኬ በጣም ነው የሚያምረው ሰውነትሽ። 73 ኪሎ ነበርኩኝ በሎል አካባቢ ላይ ማለት ነው። ከዛ አሁን 54 ነኝ። እውነት እና ይሄ ኖርማል አይደለም ምናምን ብለው ወዲያው ማጥዋት አቁሚ ነው የተባለው። ታድለሽ ነው ብለው ታድለሽ። አዎ ግን የሆነ 2-3 አመት ምናምን ባጠባ ነበር ደስ የሚለኝ። 2-3 አመት? አዎ አይ ጥሩ ደስ የሚለኝ ውስጤ ደስ የሚለው እንደዛ ቢሆን ነበረ። ያው እንግዲህ አልተሳካልኝም። ይሁን በጣም የምትወጁ ባህሪሽ ከቤቲ የምታየው ደግሞ በጣም አልወደውም ይሄን ነገሬን ብትው የምትይው ጸባይሽ። ሰው ክፋት ያደርግብኛል ብዬ አላስብም እና ዳይሬክትሊ ነው የምቀበልሽ። አንቺ ብዙ ነገር ክፋት አድርገሽም ካወራሽኝ እኔ ልክ ናት ምናምን ብዬ ነው የማስበው እና 2-3 አላስብም ስቀበልሽ እና አጥፊ ነኝ። ሌላ ደግሞ ብር በጣም አጠፋለሁ። ከምጠላው ባህሪ ሰው ሲኖር ነው የሚኖረው ብዬ ነው። ለነገ ምናምን ብዬ ማቀዳቸው ብዙ ነገሮች የሉ። በፕላን የምመራ ሰው መስላለሁ ግን አይደለም የመሩን። አጥፊ ነኝ እና የሆነ ሌላኛው ደግሞ ብዙ ነገር ከአንቺ ጋር ከማውራታችን በፊት የቅርብ ሰው አለኝና ስጠይቅ ነበረ እንዴት አይነት ባህሪ ነው ያለኝ? ዝም ብለሽ ትታገሺና የሆነ ቀን ስትናደጂ የሚመልስሽ ሰው የለም ነበር የተባልኩትና እንደዛ መሰልኩኝ። የሆነ ዝም እልና እና ግን ቶሎ ረሳለሁ። መወደው ባህሪ ነው። ቶሎ የሆነ ነገር አኩርፈሽኝ አናደሽኝ ምናምን ቂሚሽ ምናምን ቶሎ ረሳለሁ። በጣም የሆነ ባውንደሪ እንድታልፊ ይገባል ካስታወስኩሽ። በክፋትሽ እያስታወስኩሽ ወይ በደግነትሽ እያስታወስኩሽ ከሆነ በቃ ቢዮንድ ኤክስፔክቴሽን ሄደሽ አድርገሽ ሊሆን ይችላል ወይ ደግሞ በጣም ትልቅ ነገር አድርገሽ ሊሆን ይችላል እንጂ ቶሎ ረሳለሁ። እንደውም እናቴ በጣም የዋህ ነሽ ስትለኛለች እና ያናደኛል። እሱ የዋህ ድክመት ነው የሚመስለኝና የዋህ ነሽ ምናምን ስባል አልወድም። ሌላው ከምወደው ባህሪ የሰውን ሁሉ ችግር መቅረፍ እፈልጋለሁ። ችግር ነገርሽኝ፣ ኃላፊነት ሰጠሽኝ በቃ ያንን ኃላፊነትሽን ለኔ ላይ ያቀለልሽ እና በጣም ካንቺ የበለጠ እንዲህ ብታረጊው ብዬ አስባለሁና ይሄንን ባህሪ ሞልቷል። ማለት ደግሞ እልህኛ ነኝ መሰለኝ ወይ በስማ እኔ ራሴ አንዳንዴ እልህ ሲቆጣጠረኝ እናደዳለሁ በራሴ ራሱ። ለምንድን ነው እንደዚህ እልህኛ የሆንኩት እላለሁ። የማንችለውን ነገር ራሱ አረጋለሁ ካልኩኝ እጎዳለሁ እንጂ አረጋለሁ። በብዛት እናንተ የምትቀርጹት ቪዲዮ ነው ያለውና በጣም በቃ አሪፍ ነው። በምንድን ነው የምትቀርጹት? ሜካፕ ሲሆንም ደግሞ ምናምን የሆነ ቆንጆ ካሜራ ነው ያላችሁ። በካሜራ ነው? በምንድን ነው የምትቀርጹት? ወይስ ስልክ ነው? ካሜራ ነው ብዙ ጊዜ የምንጠቀም። ከስንት አንዴ ስልክ የምንጠቀም ካሜራ ከመጀመሪያ ቀን ቪዲዮዎች ጀምሮ አንድ ቲም ነው ያለኝ። ከዚህ በፊት ትምህርት ቤቱ ላይ የተለያዩ ቲሞች ነበሩ። ግን የኔ ቪዲዮ ፐርሰናል ቲፕ ማድረግበት ጀምሮ አንድ ቲም ነው ያለኝ። ከዛ በኋላ ሙሉ ቪዲዮን ያዙት። ትምህርት ቤቱም ሌላ ፔጅ አለው። በጣም ብዙ ጊዜ ቫይራል እንደው የሚወጣ ቪዲዮዎች አሉትና እሱንም በካሜራ ነው የምንሰራው። ጥራት አለ አይደል? እኔ ራሴ እወዳቸዋለሁ ከለሮቹ ምናምን። እንደውም በጣም ትንሽዬ ስቱዲዮ እዛው ትምህርት ቤታችን ላይ ሰርተናል። እና ላይክ በደንብ ፎከስ አድርገን ቪዲዮዎቹንም ለመስራት እንዲመቸን ብለንና ጎበዝ ቲሞች አሉ። አዎ በጣም ምን ያህል ጊዜ ነው አሁን? ብዙ ጊዜ ቲክቶክ የሚሰራ ሰው ቲክቶክ አያይም ይባላልና ምን ያህል ጊዜ ታጠፋለሽ ቲክቶክ ላይ? ሰዓት አለኝ። መቼ መሰለህ? ልክ ወደ 4 ሰዓት አካባቢ ወደ አልጋ እሄዳለሁ። እስከ 6 ሰዓት ተኩል ሁሌ ቲክቶክ ላይ ነኝ። ብዙ ጊዜ ያው ቲክቶክ ላይ በስራ ነው አንቺ ፖስት የምታደርጊው። ቢሆንም ግን እንዴት ነው ፕራይቬት ላይፍሽን አፌክት ያደርገዋል ወይ? ስትወጪ መንገድ ላይ ምናምን እስኪ ጎድቶኛል የምትይው ጊዜ ካለ? ቲክቶክ ላይ ፌመስ ነኝ ብዬ አይደለም ማስበው። በእኛ ስራ ዙሪያ ያሉ ሰዎች ያቁኛል ብዬ ነው ማስበው። እሱን ስልሽ መማር የፈለገ ሰው እዛ ስራ ዙሪያ ላይ ያለ ሰው
ፔጁን በብዛት ያውቁታል። ትምህርት ቤቱ ደግሞ በደንብ ይታወቃል። አሁን ላይ አዲስ አበባ ውስጥ ትልቅ ትምህርት ቤት ከሚባሉት አንደኛው ነው። ለዚህ በደንብ ነው የሚታወቀው። በፌመስ አንዳንድ ጊዜ ስንወድሽ ምናምን ትባያለሽ። ከዛ ደግሞ ኖርማሊ ከቲክቶክ ላይ አይ ቲንክ ጥቁር ነው የሚመስለው መሰለኝ ቲክቶክ ላይ እና ጥቁር ስልሽ ጠየም ያለና በአካል ሲያገኙ ወይ እዚህ ላይ ቀጭነሽ እንትነሽ ቀላት ያለሽ ምናምን ይሉኛል። ያው ከለሩን ሲሰራ አንቺም ታውቂያለሽ የምንፈልገው ቲክቶክ የሚፈልገው ከለር አለ እና ግን በዛ ዙሪያ ደስተኛ ነኝ ተደራሽ ስለሆንኩ። አንዳንድ ጊዜ ግን ደስ የማይል ነገሮችም አሉት። ላይክ መታወቅ ያልፈለግሽበት ቦታ ትታወቂያለሽ። ማላውቀው ፀጉር ቤት ስሄድ የሆነ ሰራተኛ ለአሰልጣኝነት ልትወስጂ ያሰብሽ ምናምን እንዳይመስላችሁ ሳቀቃለሁ እኔ ራሴ። አንድ ጊዜ ምን ገጠመኝ መሰለሽ? ቲክቶክ ላይ ነው የማውቅሽ ምናምን ተቸገርኩ ተብዬ በጣም የምሬን ማለት ነው ተጨንቄ ፕላን አድርጌ ረድቼ ምናምን ከዛ የረዳሁት ሰው ጠፋ ከነጭራሹ እና አሁን እንደ ትሬንድ ሆኗል። ላይክ አይዲያ የሆነ ሀሳብ ክሬት ያደርጉና ይመጣሉ አንቺ ጋር ይመጡና የምር እኛ ማገዝ የምንፈልገው ሴቶችን ነውና ሴቶችን ወንዶችንም እናግዛለን። በርግጥ ግን ሴቶችን እያገዝን የትኛው ትክክለኛ ነው የትኛው ትክክል አይደለም የምንለው ነገር ቲክቶክ ላይ ስለሚያዩሽ ብቻ ስለሚመጡ ፊልተር ማድረጋችን አሁን እንኳን የራሳችን ሪኳየርመንቶች አስቀምጠናል። ግን እንደዚህ በጣም በአካባቢያቸው መረዳት አለበት። ይሄ ሰው ተምሮ ተለውጦ ቤተሰቡንም ሀገሩንም ይለውጣል የሚባል ሰው ካለ አሁንም ቪዲዮዎች ላይ ኮሜንት ቢያደርጉ ሰሌክት እያደረግን ማናግዝበት ምንም ምክንያት የለም። አንቺስ ግን እስቲ እንዴት? ያው እንደዚሁ ማለት እኔ ብዙ የከፋ ነገር አጋጥሞኝ አያውቅም። ሰላም የሚልሽ ሰው ምናምን ሞር ፍቅሩን የሚገልጽልሽ ሰው ሲያቅፍሽ ነገሮች ይቀላሉ የሚባለው ነገር ነው። እኔ ሀሳቤ እንዲሁም እየቀነሱልኝ ነው የምገባውና ቢያንስ ትንሽ እንኳን ወቅት አደረግም ምናምን አግኝቶኝ አዋርቶኝ ዝም በቃ እንደ ቤተሰብ ነው በቃ ኢቭን ፀጉር ቤት ራሱ ሲመጡ አብረን የምንኖር ምናምን ነው የሚመስለውና በቃ ከሁሉም ሰው ጋር ከሚያውቁኝ ሰዎች ጋር እንደምታወቅ ነው የሚሰማኝ። ከልባቸው ነው የሚወዱኝ። አንቺስ እንደዚህ ስራ ቦታ ላይ መጥቶብሽ የሚያውቀው ነገር ገጠመኝ? አንዴ ሌባ ገጥሞናል። አውቃታለሁ ምናምን ብሎ አጥንቶ ከዛ የኛንም አውቃታለሁ ሚቲንግ አለ ምናምን ብሎ ሳናግረው የሚጠይቀን ጥያቄዎች ዝም ብሎ ነገር ነው የሚጠይቀኝ። እኔ አላውቀውም ከነጭራሹ። ከዛ እኔ ልክ ሳናግረው ሌላ ሰው ነው ደግሞ የጠየቀኝ። አለች ቃልስ ምናምን አሉኝ። ታውቂያታለሽ ቃልንና ቃልስ አለች። እሷ ደግሞ አጠገቤ ነበረች። እኔም እሷን ማገናኛት እሷን አገናኘ ደግሞ ተማሪ ፈልጌ ነበር አለ። የተማሪ ኢንፎርሜሽን ይቅርታ አንሰጥም ምናምን። ለካስ ጥናት ላይ ነበሩ እነሱ እና እኛ ጋር ገብተው ያንን ሲያዋሩ ምናምን እያጠኑ ነው ፒክ የሚያደርጉት እቃ እና ጎረቤትም ልክ እንደዛው በእኛ ሰበብ እያዋሩ እየመሰሉ ምናምን አጠኑ። እኛ ጋር ሪሴፕሽን ላይ ምናምን ፒክ የሚያደርጉት ነገር አላገኙም። ይሁን እግዚአብሔር ሲጠብቀን ይሁን። በሌላኛው እሁድ ቀን ስራ ቦታ ብዙ ሰው አይገባም አይደለ? ህንፃ ላይ ባዶ ነው የሚሆነው። እንደ ከስተመር ሌላ ቢሮ እንደሚገባ ሰው ሆነው ገብተው በተመሳሳይ ቁልፍ ከፍተው ዘረፏቸው። ላፕቶፕ ብር ምናምን ዘረፏቸው። ከዛ በኋላ በየፍሎሩ ጥበቃ ማድረግ ጀመርን። እንደውም እና እንደዚህ አይነት አጋጣሚዎች አሉ። ካሜራ ላይ ስናየው ተመሳሳይ ፐርሰን ነው። በአጋጣሚ አላሰቡትም ይሁን ካሜራውን አላውቅም። የዛን ቀን የሚመጣው የሁለተኛ ጊዜም ሲዘርፉ የታዩት እየዞሩ ነበር ቼክ ሲያደርጉት የነበረውና ካሜራ ላይ የሚታየው አንድ ሰው ነውና እንደዚህ ስምሽን ሲያውቁ ምናምን ቲክቶክ ላይ ምናምን እንደሚያውቁሽ ሰው ቀጥ ብሎ ይመጣል። እኔም አንድ ቀን እንደዛ ተፈጥሮብኛል። ካስተመር ነው መስላኝ ማለት እንደ ካስተመር ይሄሽ ላይ ምናምን በአቀፈች ምናምን ሰላም አልኳት። ቁጭ በይ ውሃ ሰጧት ምናምን። ከዛ ወይ ምንድነው የምትፈልጊው ምን መሰራት ነው የምትፈልጊው ምናምን ነገር አልኳት። ከዛ ትሪትመንት አዘጋጁልኝ ምናምን ነገር አለች። ስቴፕ ልባ ምናምን ብላ እሺ ብዬ አዘጋጅተን ምናምን ስቲም ገብታ ምናምን 5 ደቂቃ አልቆየችም። ራሴ ሊፈነደር ምናምን ነገር አስወጡኝ ነበር። ከዛ እንዲያረ ትንሽ እንኳን እንዲያረጋግሽ ትንሽ አቆይ ምናምን አልኩ።
አይ አስወጪኝ ምናምን ነገር አለች ማለት ነው። አስወጥተን ደግሞ እጠቡ ምናምን ተባለ። አጠብን። ከዛ እንግዲህ ፀጉሯም ከሹሩባ ተፈቶ ነው የመጣችው፣ አልተበጠረም። ከሱ ላይም ደግሞ ትሪትመንት ተጨምሮበት ከታጠበ በኋላ አልበጠርም አለች። ራሴ በቃ ይፈርሳል በጭራሽ አልበጠርም። ከዛ እንዴት ታዲያ ምኑን ነው ፀጉር ቤት የመጣሽው እንዴት ይሆናል እንደዚህ ምናምን ነገር አልኳት። ከዛ በግድ በቃ ቀስ ብለው ምናምን ያበጥሩሽ ቤት ተበጠረችልኝ እንደምንም። ከዛ ሹሩባ ነው የምትሰራው ፀጉሬን አለች። በዊግ አለች። ከዛ አወጣልኝ። አይ በፀጉሬ አለች። ከዛ እሺ ቁጭ በይ ስትላት ቆይ እሱ ይቀርና ደግሞ ምንድነው ሺላ አቀቡኝ ምናምን ነገራችሁ። ከዛ እሺ ስንላት አንድ ቦታ ቁጭ ስትል ወደዛ ትላለች፣ እዛ ጋር ቁጭ አለች ስትል እዛ ጋር ትላለች። በቃ አርፎ የማይቀመጥ ሰው የለም። እዛ በቃ ሳያው በቃ ይሄ ነገር አላማረኝምና ስልካችሁን ያዙ ምናምን ነገር አልኳቸው ሁሉንም። ስራ ቦታ ደግሞ ያው ፀጉር ቤት ታውቂያለሽ የትኛው ቁጭ ታረያ ያነሳም የለ ቢደወልለት ነው በጣም ትንሽ ነው ስልክሽ የምትጠብቂበት እንትና ሁሉንም ኪሳቸው ውስጥ አስከትቼ ልክ እንደዛ ከማስደረግ ስልክ አስደውሉኝ ማለት ጀመረች ደግሞ ወዲያው ማለት። ከዛ የኔ የለውም የኔ እንደዚህ ምናምን ነገር አሏትና የዛኔ ሁሉም ሰው መጠራጠር ጀመረ። ከዛ ምግብ ምናምን ነገር አለችን፣ ምግብ አዘዝ። ከዛ ጥፍር ቀለሙንም ያለችንን ቀባን ምናምን ሺላጉንም ሰራን ምናምን። ከዛ 12 የሆነ ስልክ ሰጠችንና ለምግብ ቤቱ ምግብ እንትን የሚለው የከስተመር ነው ምናምን ተብሎ ነበርና መጣና ሰውየው ብር ምናምን ነገር ሲላ ስልክ ሰጣችሁ። ከዛ ይኸው ደውልለት በቃ እሱ ነው የሚልክልህ ምናምን ነገርና ጨምረ ንገረው እሺ ብሩም ከዛ ለኔ ትሰጠኛለህ ምንም ነገር አለችውና በጣም ስታዋክብሽ ደግሞ በቃ ምን ኖርማል የሚመስልሽና እሺ ምናምን ብሎ ሰውዬ ስልኩን ተቀብሏት እንደወጣ ሲደውልለት አጥረግርጎ ሰደበው ማለት ነው። በጣም ሰደበው እንደኔ ምን አገባኝ እንደዚህ ምናምን ብሎ በጣም ሰደበውና ደውሎ እንደዚህ ምናምን ነገር አለኝ አለች። እሷ ደግሞ ቁጭ ብላለች። ሰው እየጠበቅኩ ነው የምትለው ማለት ከዛ 12 ሰዓት ተኩል ምናምን ሆነ እንደዚህ ተቀምጣና ባንክ ደርሼ ልምጣ ምናምን ነገር አለች። ከዛ እሺ አልኳት። ሰዓቱን ግን አይተሽው ምናምን ነገር አሏት። እንደውም እነሱ እኔ በቃ በሰላም ምንም ነገር ሳይፈጠር በቃ ወጣም በቃ እንትን እንድትል የፈለኩት የካስተመር ዕቃም ቢጎድል ምናምን እዛ ጋር በጣም ነው ብዙ ነገር የሚበላሽብሽ ስራ ላይ ነው። ከዛ በቃ ደርሼ ልምጣ ምናምን ቦርሴ እዚህ ቀመጥሽ ምናምን ነገር ብላ ሄደች። ቦርሳዋስ ምንም ቦርሳ ብቻ ነው የነበረው ምንም ነገር የለውም። ከዛ በቃ በዛው ቀረች። እና ምን ነገር ስራ ላይ ነበር እንደዚህ አይነት ነገር የሚገጥመን። በስተመጨረሻ ማመስገን የምትፈልጊ? መጀመሪያ እግዚአብሔር ይመስገን ስለሁሉም ነገር። በመቀጠል ደግሞ ባሌ በጣም ሰፖርታሪ ነው። በቃ ሁሉ ነገሬ ነው። በሁሉም እርምጃ ውስጥ አለና ህይወትን ሀብዬ በራሴ ተረድቼ እዚህ ድረስ በጣም ማመስገን የምፈልገው ባሌ፣ እናቴ እዚህ ደረጃ እንድደርስ እንደዛ አድርጋ ስላሳደገችኝ በጣም ማመስገን እፈልጋለሁ። ልጄን እንደዚህ ቆንጆ ስላደረገኝ ከዚህ በላይ አድጎልኝ ትልቅ ቦታ ደርሶ ምናምን ማየት ያብቃኝ። አንቺ ደግሞ ማመስገን የምትፈልጊው ሰው ካለ? እኔ ማመስገን የምፈልገው መጀመሪያ እግዚአብሔርን ነው። ሁሌም ጸሎቴ እጆቼን ባርክልኝ ነውና እጆቼንም ስለባረከልኝ ሜካፕ አርቲስት መሆን ብቻ ሳይሆን እጆቼንም ስለባረከልኝ እግዚአብሔር ይመስገን። ለዚህም ስላደረስከኝ ከዚህም በኋላ ከጎኔ ከፊቴም ሁሉም ነገር ስለሚሆን እግዚአብሔር ይመስገን ነው ማለት የምፈልገው። ከዛ ደግሞ ሙሉ ቤተሰቦቼ ባሌን ሙሉ ቤተሰቦቼ ሁሉንም አመሰግናለሁ። አጠገቤ ያሉት ቲሞቼ ያበዛውብሽ መሰለኝ የምር ጥሩ ልጆች ስለሆኑ ነው። አመሰግናለሁ። ከጎኔም ያሉ ጓደኞች ሜካፕ አርቲስቶች አሉ፣ እነሱንም አመሰግናለሁ። ሁሉንም ያመነብኝን ህብረተሰብ ራሱ አመሰግናለሁ። አምኖኝ ነው አይደል እየተማረ ያለው ትምህርት ቤት የሁሉ ተማሪ እያስተናገድን ያለ ነው። ለዚህ እነሱንም አመሰግናለሁ። ፕላስ ደግሞ አብረውን የሚሰሩ የመንግስት አካላት አሉ። ትምህርት ቤቶችን ኮንትሮል የሚያደርጉ ምናምን እነሱ በጣም ሰፖርት ያደርጉናል። ለዚህ እነሱንም በጣም እናመሰግናለን ማለት እፈልጋለሁ። ቅን ቲሞች አሉ እንደዛ እና እነሱን አመሰግናለሁ። ሌላው ደግሞ ብዙ ጊዜ ተማሪኛ ትምህርት ቤት ተምሮ ከወጣም በአካባቢዬም ላይ የሚያውቃት ሰው ብዙ አለ እና የኛ ትምህርት ቤታችንን ማናጀር ነን፣ እሷንም አመሰግናለሁ።
ቃል ታውቂያለሽ ሲሰራ እሷንም አመሰግናለሁ። ምክንያቱም አንዳንድ ጊዜ ቀኝ እጅ የሚባል ነገር አለ ስራ ላይ እና ቀኝ እጄ ናት ማለት ለዛ ነው መቀናባችሁ እኮ በጣም ታድላችሁ። ትያለሽ እንደዚህ ነው በቃ ምናምን ትይናለሽ እና በጣም ነው የምታስቀኑት ያለሽ። አንድ ሰው ቀኝ እጅሽ ሲኖርሽ ግን አየሽው አይደለ ስራ ላይ በጣም ስራ ላይ ሰው ያስፈልጋል በአጠቃላይ። እግዚአብሔር ይመስገን ለዚህም ስለደረስን እንደዚህም ቁጭ ብለን እንዳወራን ስለሰራን ነው አይደል? እንደዛም ቁጭ ብለን እና ሁሉንም ሰው በአካባቢ ያለውን በአጠቃላይ አመሰግናለሁ። የልብ ወግንም እዚህ አምጥቶን እንግዲህ ያወራንበት ይሄን ሁሉ ነገር ሰው ያስተምራል ያዝናናልን ብለን ያወራናቸው ነገሮች በሙሉ የልብ ወግ ነው አይደለ? ጋብዞን እዚህ የመጣ ነው። እናመሰግናለን። በማያ ፕሮዳክሽን ነው የሚዘጋጀውና እነሱንም እናመሰግናለን። ሙሉ ቲም እናመሰግናለን። የነበረን ቆይታ ይሄን ይመስል ነበረ። እንግዲህ ከጓደኛዬ ቤቲ ጋር ከልባችን እንግዲህ ብዙ ነገሮችን አውርተናል። እናመሰግናለን።